አይሁዳዊ ነው የሚሉን ማለት ነው። ያ ጥሩ እንደዛ ከሆነ መልካም። ስለዚህ አንድ አምላክ አለን ምናምን በማለት አሁን እኔ ያወራሁት ስለ ተስፋ ቃል ነው። እስራኤል የሚለው መጽሐፍ ቅዱስ ስፔሲፊክ እስራኤል አለ፣ መንፈሳዊ እስራኤል ይላል እንደው ሌላውን ሲያስገባ ማለት ነው። ግን ከእስራኤል ውጭ ሆነ አብርሃም ስጋዊ የሚለውን ታውቃለህ? የኦርቶዶክስ ነው በነገራችን ላይ እኛ እንደውም አንድ ታውቃለህ ሮሜ ላይም አለ ሮሜ 10 አካባቢ አለ አንድ ኦርቶዶክስ እኛ አይሁድ ነን የሚል ገብረማን የሚባል አንድ የሆነ ሰው እያለና እኛ አይሁድ ነን ብሏል። እንደውም የረገመን ይሁዳ ወንዱ ይረገም ይደምስ ብሎ የረገመን ይኸውልህ አሁን ይሄ እኔ ሁሌ የሚያስቸግረኝ ነገር በክርስትና ታሪክ አይሁድ ነን ብሏል። እሱ እኛ አይሁድ ነን ብሏል። እኛ አይሁድ ነን ብሏል። አይሁድ ነው እሱ ብለህ ታምናለህ እኮ አይሁድ ነን እኛ ኢትዮጵያውያን አይሁድ ነን ብሏል። አይደለንም ማለት በዘር አይደለንም። ኢትዮጵያዊ ማለት እኮ የኩሽ የምን መሰለህ እንግዲህ መቀላቀልም ምናምን ሊኖር ይችላል የተወሰነ በዘመናት ግን እሱ ችግር ነው። እሱ የሚባል በመጽሐፍ ቅዱስ ውስጥ ያለችው ኢትዮጵያ ግን ኩሽ ማለት ነው። ግሪክ ሲተረጎም ነው ጥቁር ስለሚል ኢትዮጵያ ተባለ እና ኢትዮጵያ ስለዚህ ሱዳንም ኢትዮጵያ እኮ ሱዳንም መጽሐፍ ቅዱስ ስትተረጉም ሱዳን ብላ መተርጎም ትችላለች ነው። ግብፅም እንደዛ የመን አለ ሱዳን ምን አሁን ለምሳሌ የሳባ ንግስት ብትባለው የመን ነች ይባላል፣ ሱዳን ነች ይባላል፣ ኢትዮጵያ ነች ይባላል ምናምን። እኔ ምን ነገር ሳባ የሚለው ማልካት ሽባ ነው። ሰባ ነገስት ማለት ነው በዕብራይስጥ ማልካት ሽባ ነው የሚለው የሰባቱ ነገስታት ንግስት ማለት ነው። ማልካት ሽባ ኦኬ እሱን አላውቅም ነበር። ጥሩ ነው ሊኖር ይችላል። ማልካት ሽባ ነው። ማልካት ሽባ ማለት በዕብራይስጡ ንግስተ ሳባ ነው። ሳባ የሚለው ቃል ሰባት ማለት ነው በነገራችን ላይ። ምን መሰለህ በአጠቃላይ የኔ ሐሳብ ልቋጨውና ኦኬ እሺ ቀጥልሽ። በስጋ ዘር ማሰብ ከጀመርን አጠቃላይ አልገባንም ብዬ ነው የማምነው መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ። እኔ አሁን ክርስቲያኑም እንደዛ ሲል እሰማለሁ። እኔ እንዴ እኛ አይሁድን እናንተ አብርሃም አባት አለን በማለት እንዳትጀምሩ ከድንጋይ እንኳን ልጆች ሊያስነሳለት ይችላል ምናምን እያለ መሰከረ መጥምቁ ዮሐንስ። እና እንደዛ እያልን እየተናገርን እኛ ራሱ ደግሞ ወደዛ ከገባን አስቸጋሪ ነው። ግን መጽሐፉ ግን በአጠቃላይ በሙሉ ሐሳቡ እግዚአብሔር የሆነ ዘር አምላክ ነው ለማለት ሳይሆን ወይም የስጋ ዝምድናን አስበው ሳይሆን አንድ ተስፋ ሰጥቷል። ይህን ተስፋ አደረገው ብለን እናምናለን። ያ የመጣበት አሁን ለምሳሌ አብርሃም ተጠራ፣ ከአብርሃም ይስሐቅ ያዕቆብ መጡ፣ ከያዕቆብ ይሁዳ መጣ። እነዚህ ሁሉ እስራኤል 10 ተወሰዱ ምናምን ነገር ከይሁዳም ደግሞ በአት ችግር ውስጥ አልፎ ደግሞ ቤተልሔም የዳዊት ቤት ምናምን እየተባለ መሲሁ መጣ እና የአብርሃም ጥሪ ተስፋው ይሄው ተፈጸመ። አሁን መጀመሪያ አይሁድ ሲል እንግዲህ የስጋ እስራኤላውያን ማለት ነው የመጣው። ከዛ ደግሞ ለአሕዛብ ይሄ በዘር ነው እያወራ ያለው ግን ለሁሉም ነው የመጣው ነው። ከዚህ ውጪ መጽሐፍ ቅዱስ እውነት እኔ ኪሚቴው ኦኬ ቀጥልና እኛ ደግሞ ምን እንዳለ መሰለህ እንዴት እንዳለ መሰለህ ኦኬ እኛ ለአሕዛብ ምሳሌ ሆነናል። አሕዛብ ወደኛ መጣው ነው ፈጣሪ የሚያውቁ እንላለን። ኦኬ እነዚህኞቹ አሕዛብ ሲባል ለምሳሌ 613 ትእዛዛት አለ ይባላል። በእኛ በቶራ አለ ነው ይባላል ሳይሆን አለ 248 አታድርግ ነው አድርግ ከቀኑ አቆጣጠር ጋር መጨረቃ ጋር የሚያገናኙት 365 አታድርግ በቀን አንዳንድ ይሄ አለ። ኦኬ ስለዚህ ይህ ህግ የተሰጠው ለማን ነው ሲባል ለእስራኤል ህዝቦች ነው። በዚህ ህግ እስራኤል ይቀጣል ይሸለማል። ኦኬ አሕዛብ ሲባል ኖ ለአሕዛብ የተሰጠው 7 ትእዛዝ አለ። እሺ ከሰባቱ ትእዛዛት ምንድነው ሲባል መጀመሪያው ለኖህ የተሰጠው ህግ ነው በኖህ በተሰጠው ህግ ነው አሕዛብ የሚዳኙ። አሁን ለምሳሌ ለኖህ የተሰጠው ህግ ምንድነው ሲባል ከፈጣሪ ውጪ ሌላ አምላክ አታምልክ ነው። አሕዛብንም ይሸልማል ይቀጣም፣ በዛ ነው የሚፈረድበት። እንደውም እኛ ምንድነው አድሎ ተደርጎብናል። አሕዛብ 7 ትእዛዝ ተሰጣቸው፣ እንዴት እኛ 613 ትእዛዛት ይሰጠናል ነው።
እሺ ይህንን ህግ የሚያከብር አለ ወይ ካልኝ የለም ነው። አሁን እኛ አህዛብ አይድኑም፣ አጠቃላይ የዓለም አህዛቦች አይድኑም የሚል አስተምሮ የለንም። ኢስላምን ተው፣ ክርስትናን ተው። አህዛብ የሚባል አህዛብን በኖህ ህግ ሳይሰጥ አይቀጣም ነውና ለኖህ የተሰጠው ህግ አለ፣ ለኖህ ልጆች የተሰጠው ህግ አለ። እሺ በዛ ህግ ይድናሉ። ከህጉ ምንድነው ሲባል አንደኛው ብቻ ወቅራ ያው ከእግዚአብሔር ውጭ ሌላ አምላክ አታምልክ ነው። ከዛ በቀጥሎ እንስሳው እያለ ከህይወቱ ያለው ደም አትብላ፣ ፍርድ ቤቶችን አቋቋም ምናምን ወዘተ የሚል ቃል ይሄድና እሺ እስራኤላውያን ሲሆኑስ እንዴ እኛ ላይ ተጽዕኖ ተደረገ 613 ሆነብን። እንዲያውም አሕዛብን በሰባት ከሸለመ እኛ ለምን ይሄ ነገር በዛብን ነው። ቀንበር ተሸክመናል ነው። አሁን እኮ አሕዛብ ሁሉ አይድኑም ቢል ኑሮ እኛ አስተምሮ ነበረ እንዴ። እስራኤላውያን እንዴ ተመረጡ። ህግ በተሰጠህ ነው የሚፈረድብህ ነው። ለምሳሌ አሳማ ስጋ አትብላ ተብሎ እስራኤል ተነግሮታል። አሕዛብ ቢበላ ይቀጣል ወይ? የለም። ህጉ የት አለ? የለም። ሰንበትን አክብረ አሕዛብ ተሰጡታል? አልተሰጠውም፣ አይቀጣም። እናት አባት ግን አክብረ አሕዛብ ተሰጡታል? አልተሰጠውም። እሺ ከኔ በቀር ሌላ አምላክ አታምልክ አለ፣ በዛ አሕዛብ ይቀጣል ነው የኛ ክብረትዬ እንጂ አሕዛብ ሁሉ አይድን የሚል አስተምሮ የለንም። እሺ ኪሚሶን ቴንኪዩ። ጥሩ ነው፣ እንቀጥላለን። ለዛሬ ያው ሮሜን አንብብ ያለው ብለኸኛል። እስቲ አንዳንዴ ደግሞ መድገሙም ጥሩ ነው። እሺ ቴንኪዩ። ለማንኛውም ዴቫ አይ ቲንክ ቀጥሉ እናንተ። እኔ አንዴ ከጀመርኩ መቼስ እንትን ነው። እሺ እውነት ሲገለጥ ናፋን ነው። እሱ ደግሞ በኮሜንት ሀሳቡን እየገለጸ ነበረ። እስቲ እውነት ሲገለጥ የአይሁድን ውለታ እስቲ ግለጽ፣ ለክርስቲያን የዋሉትን ታላቅ ውለታ። እየሰማሁ ነበረ። እኔ እኮ ቢገርመኝ እቺ በጋሻው ደሳለኝ ምናምን ብሎ ሰበከ መሰል አንድ ጊዜ ሰይጣን በሁለት እግሩ ልብ ላይ ሲቆም አለ ፍጥጥ ብሎ የተጻፈውን ትክዳለህ። ግድ የሰው የኔ ነው። ቆይ እስኪ እግዚአብሔር እኔ የአብርሃም አምላክ ነኝ፣ እኔ ለአብርሃም ጋሻ ነኝ፣ እስራኤል በኩር ልጄ ነው አለ እንጂ ቻይና፣ ኢትዮጵያ፣ ካናዳ፣ ጅዳ፣ ጋና፣ ቤንሻንጉል የኔ ህዝቦች ናቸው አላለም። እስራኤል ስላስቀኑት ግን አስቀንተውኛልና ህዝብ ባልሆነው። እስኪ ኬሚዬ ሆሴ ምዕራፍ 2 አንበበልኝ እስኪ። እዚህ ጋር ግን እውነት ሲገለጥ እስኪ ያነብልህ። ሌሎችስ የእግዚአብሔር ልጅ አይደሉም ወይ? የእግዚአብሔር ናቸው፣ ግን በቃ ውለታ አለ። ኢየሱስ አይሁዳዊ ነው። መላእክት ሲረዱ የነበሩት አይሁድን ነው። እግዚአብሔር እኔ የእስራኤል አምላክ። ኢየሱስ ራሱ የተወለደው የአይሁድ ንጉሥ ወዴት ነው? የእስራኤል ንጉሥ እንጂ ሰባሰግድ ላንብብልህ። እውነትዬ ክበትን ለማናደድ ይመስላል። ሆሴ 2 አበበው። እሺ 2:1 ላንብብላችሁ። እንዴ እኔ ምን አልኩኝ? እኔም እኮ እስራኤል ናቸው የተጠሩት እያሉ ቆይ ወንድሞቻችሁንም አሚ እህቶቻችሁንም ሮሃማ ብላችሁ በሏቸው። የእስራኤል መቀባትና መመለስ ይላል። እናታችሁ ሚስቴ አይደለችምና እኔም ባሏ አይደለሁምና። አሞጽ ነው እንዴ? ይቅርታ ሆሴ ነው ያልከኝ እኮ። ኦይ አሞጽ 2 ይሆን እንዴ? ይቅርታ። የእግዚአብሔርም ቀን መጥቷልና እርሱም ቀርቧልና የጽዮንም መለከትን ንፋ፣ ቅዱሱንም ተራራዬን ላይ እሪ በል ይላል። 2 ቁጥር 2 ነው። የጨለማና የጭጋግ ቀን የደመናና
ሆሴዕ 2 ቁጥር 2 ላይ እዛ 2ንም አንብበው። ይቅርታ ሆሴዕ 2 ሆሴዕ 2 ቁጥር 2 እስኪ እንደዚህ ይላል። ለንጉስ ህልሙን እንዲነግሩት ንጉሱ የህልሙን ትርጓሜና ተው በቃ ቆይ እንትን ብያ ወጥቻ መጣ መጽሐፍ ስለላጥ ምን ሚለው ንገረኝ። ምን እኔ ላውጣለህ ንገረኝ። አስቀናቸዋለሁኝ አስቀንተውኝ ህዝብ ባልሆነው አስቀናቸዋለሁና ልጆች ይባላሉ የሚላል ሰከንድ ላይ እዚህ ጋር ግን ለሁለታችሁ ጥያቄ አለኝ። ብዙ ጊዜ ግልጽ አልሆነልኝም። እንትኑ እግዚአብሔር እስራኤልን ሲመርጥ ከሌላው ህዝብ አስበልጦ ነው። አሁን እንደምትነግሩንም ከሌላው ህዝብ አስበልጦ በዓለማት ላይ አበለጥናችሁ ይላል ቁርአንም። ደባ አሁን ዓለማት ላይ አበለጥናችሁ ነው ማወራው። ቆይ እሺ፣ እሱን ለምን አላስበለጣችሁ አትበላ በነገራ አሁን ከተነጋገርነው ላይ ነው የምልህ። እንደዛ ሲል ያዕቆብን ለማለት ነው ወይስ እግዚአብሔር ይሄ ዘሩን ነው አይሁድ የሚባለውን ዘሩን ነው የመረጠው ወይስ ያዕቆብን እንትኖች ነው? ይሄ ብዙ አልገባኝም። ዘዳግም 7:6 ላይ ነው ያለው። ዘር ነው ስለ ዘር ነው የሚናገረው። እስራኤልነት በዲኤንኤ ነው የሚሄደው። ለምሳሌ ምን ይላል መሰለህ? እስኪ ሮሜ 9:26 አንብበው አለ እዛ ላይ ያ ሆሴዕ 2 ላይ ነው ይመስለኝ። ግን ህብረት አለ ህብረት አንብበው እስኪ ሮሜ 9:22 አይ ቲንክ አስቀናቸዋለሁ የሚለው ዘዳግም አይደለም። እሱን አይቼዋለሁ እሱን እያየሁ ነው። ዘዳግም 32:21 ነው። እሱ አለ እያነበቡት ነው። ባልሆነው አስቀኑኝ፣ በምናምንቴዎቻቸው አስቆጡኝ። እኔም ህዝብ ባልሆነው አስቀናቸዋለሁ፣ በማያስተውል ህዝብ አስቆጣቸዋለሁ ይላል። ዘዳግም 32:21 አለ። ዘዳግም 32 ይኸውልህ እኔም አይቼዋለሁ። እሱነን እንትን እንዳላረገው ብዬ ነው። ትርጓሜ ይላል። ትርጓሜውን አልሄድም። እሺ እዛ ላይ አየሁኝ። ጥቅስ ይላል ዘዳግም ይላል በነቢያት ነው። አብርሃም በተስፋው ቃል በእምነቱ ነው፣ በዘሩም የተፈጸመ ለዓላማው አለ። ዘር ያልነው 2 ቅኔ ነው። ዘር እስራኤልም አለ ኢየሱስም አለ። ነቢያት ኢሳይያስ 65 ይላል። ለጳውሎስ እድል ስጡት እስቲ ዛሬ አሁን የነቢያትን መጽሐፍ አፖስቶሊክ ብዬ እንትን አልኩትና ሲየው ኢሳይያስ አለ ሆሴዕ 2 ምዕራፍ ቁጥር 65 አለኝ። ሆሴዕ 2 ቁጥር 1 ሆሴዕ 2:1 አንብበው እንዴ። የእስራኤልም ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባህር አሸዋ ይሆናል። እንዲህም ይሆናል እናንተ ሕዝብ አይደላችሁም ብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። ምንድነው መሰለ በዚህ ቃል ኪዳን አህዛብን አምጥቷል። ሮሜ 9:26ን አንብበው። አሁን ክብረት ሆሴዕን ክብረትዬ ሆሴዕ 2:23 እስኪየው። እሺ እዛው ሆሴዕ ላይ ነኝና እሺ 2:22 ለኔም እንድትሆኚ በመታመን አጭሻለሁ፣ አንቺም እግዚአብሔርን ታውቂያለሽ። 23 እሺ ምድርም ለእህልና ለወይን ጠጅ ለዘይትም ትመልሳለች፣ እነርሱም ለኢዝራኤል ይመልሳሉ። ሆሴዕ 2:23 ነው ያነበበው። በዚያም ቀን እመልሳለሁ ያልኩት እሱ ነው። 24 ነው ከዛ ያስነበብከኝ። 2:23 በዚያም ቀን እመልሳለሁ ይላል እግዚአብሔር፣ ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል ይላል። ለኔም እንድትሆኚ በመታመን አጭሻለሁ፣ አንቺም እግዚአብሔርን ታውቂያለሽ ይላል። ከላይ ደግሞ ኢሳይያስ 65 ሮሜ 9ን ላንብብለት። ቆይ ኢሳይያስ 65 አንድ ነው እዛው ላይ ጥቅስ ይጠቀስ። ኢሳይያስ 65 አንድ ነው ሲየውና እዛ እንቀጥል።
ብሉይ ኪዳን ስለሆነ። እሺ ኢሳይያስ ብዙ ነው 65 መጨረሻው ላይ እሺ 66 ነው መጨረሻው። በስሜም ያልተጠራውን ሕዝብ እነሆኝ እነሆኝ። ይሄማ ወደ አዲስ ኪዳን ልንመጣ ነው። ይሄው አሕዛብ ቁጥር ስንት ነው ያልከኝ? 65 አንድ። አዎ ላልጠየቁኝ ተገለጥኩ፣ ላልፈለጉኝም ተገኘው። በስሜም ያልተጠራውን ሕዝብ እነሆኝ እነሆኝ አልኩት። ይሄ አሕዛብ ነው አይደለም? አሕዛብ ነው ሕዝብ ነው የሚለው። አይ ስለ አሕዛብ ነው ማለት ነው። ላልፈለጉኝ ነው የሚለው እሱ እንኳን እንትኑን በቃል አይደለም። እሺ ሮሜ ላንደበት ሮሜ 9:26 ነው ያለ እናንተ ሕዝቤ አይደላችሁም በተባለ 25 እና 26 እንዲሁ ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝብ አይደላችሁም በተባለላቸውም ስፍራ በዚያ የሕያው የእግዚአብሔር ልጆች ተብለው ይጠራሉ ይላል። አመሰግናለሁ። ይሄ ነው ምንድነው? እግዚአብሔር ለምሳሌ የነነዌ ሰዎች አይሁድ አይደሉም፣ ሕዝቤ ግብጽ ይላል። ዓለም በሙሉ እግዚአብሔር ሕዝብ ነው። ነገር ግን አብርሃምን የመጣበት ምክንያት አለው እና አሕዛብ በዘርህ ይባረካሉ አለው አብርሃምን። የይስሐቅን እንደዛው የምድር አሕዛብ በዘርህ ይባረካሉ። ቀጥሎ ያዕቆብንም እንደዛው የአሕዛብ ሁሉ አባት አደርግሃለሁ አለው አብርሃም። ስለዚህ የአብርሃም ዘር ማን ነው ስትል የአብርሃም ልጅ የዳዊት ልጅ ኢየሱስ ክርስቶስ ትውልድ በአብርሃም አሁን ገላትያ 4:16 ብታነብልኝ ደስ ይለኛል። ማለት ሮሜ 4:16 እስኪ ሮሜ 4:16 ሮሜ ስንት? እኔ ጋር ድምጽ ካለ ይቅርታ። እሺ ሮሜ 4:16 ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩህ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። አመሰግናለሁ። ሮሜ ዛሬ በጣም እየተነበበ ነው። አሪፍ ነው። እሺ አሁን አብርሃም የሁላችን አባት ነው። ለምን እኛ ስንገባ አሁን አብርሃም ለምሳሌ እዛው ቁጥር 23 ጀምረህ ብታነበው አብርሃም እግዚአብሔርን አመነ እምነቱ ጽድቅ ሆኖ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ይልና ስለ በደላችን ተላልፎ የተሰጠውን እኛን ስለማጽደቅ ከሙታን የተነሳውን ባስነሳው ለምናምን ይቆጠርልን ዘንድ ነው። አብርሃም እግዚአብሔርን አምኖ እምነቱ ጽድቅ ሆኖ የተቆጠረለት፣ አንተ ደግሞ ይህን ኢየሱስን እግዚአብሔር አስነስቶታል ብለህ በእግዚአብሔር ስታምን እንጂ እምነት ጽድቅ ሆኖ የሚቆጠርልህ ከአብርሃም እምነት ውጪ ሆነህ ብታምን አይቆጠርልህም። ስለዚህ እግዚአብሔር የእስራኤል አምላክ ነው። አሁን ለምሳሌ አሕዛብ እኔ አሁን ለምሳሌ የአባቶቻችን አምላክ ብዬ ማለት አልችልም። ለምን? አባቶች የሉኝም። ምናልባት የኢየሱስ ክርስቶስ አምላክ ብዬ እላለሁ በኢየሱስ እንጂ እኔ የአባቶቻችን ለምሳሌ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ይላል። እኔ አባት አምላክ የለኝም። እስራኤል የበኩር ልጅ ነው ብሎ እኔ አብርሃም ጋሻው ነኝ ብሎ እኔ ኤልሻዳይ ነኝ ብሎ የነገረው ለአብርሃም ነው። ለያዕቆብ ደግሞ ሁሉን ቻይ አምላክ እኔ ነኝ ያለው ለአብርሃም ነው። ስለዚህ የቀባው ለምሳሌ ያዕቆብን የመረጥሁህ ይለዋል። የመረጥሁህ እስራኤል፣ የመረጥሁህ ያዕቆብ ይለዋል። ስለዚህ እግዚአብሔር የእስራኤል አምላክ ነው። እስኪ አንድ ለምሳሌ ጳውሎስ ብትለው ማንም በስጋ የሚታመን እንዳለ ቢመስለው እኔ በልጠዋለሁ፣ ከዕብራዊም ዕብራዊ ነኝ፣ ስለ ሕግ ብጠይቁ ፈሪሳዊ ነኝ ይላል። እስኪ የትኛው ሐዋርያ ነው አሕዛብ ያለው ማን ነው ስትል እዚህ የጻፈ መልእክት የጻፈ ማን ነው? ወንጌል የጻፈ ማን ነው? እስኪ ከአሕዛብ ነብይ ያለው ስትል የለም። እግዚአብሔር የእስራኤል አምላክ ነው። እኛ ስንገባ ግን ስቀበለው እምነቱን የኔ ይሆናል። ለምሳሌ የበረሃ ወይራ አለው። እኛ የበረሃ ወይራ ነን፣ ፍሬ የሌለን ምንም የሌለን ቅድም ከሚጽዮን ሲል ነበር። ነገር ግን ከፍጥረቱ የበነበረ ወይራ ስትገባ አትመካ ነው። እዛኛው ወይራ ውስጥ የወይራ ዘይት ካለው ስትገባ አትመካ፣ እኔ ነኝ አትበል፣ አለበለዚያ ትቆረጣለህ።
ለነዛ አይራራላቸው እኮ ለአንተ ማይራራለ። ለምሳሌ ቅድም ከሚጽዮን ምን አለ? እስራኤል ማለት እኛ በነፍስ ነው ሲል ለምን ትቃወመዋለህ እንዴ? እስራኤል እኮ ተመልከት። ሌላው አህዛብ ምንድን ነው? የአህዛብ አማልክት እኮ አጋንንት ናቸው። የአህዛብ አማልክት እኮ እጅ ስራ ናቸው፣ የሰው እጅ ስራ ናቸው። ስለዚህ አህዛብ ለምሳሌ እስራኤሎች ሲስቱ ምን ይላቸዋል? በሬም የገዥውን አህያውም የጌታን ጋጥ አወቀ፣ እስራኤል ግን አላወቀም። እናንተ ሁላችሁ አማልክት ናችሁ፣ የልዑል ልጆች ናቸው፣ እንደ ሰው ግን ትሞታላችሁ አለ። እንደ ሰው ማለት እንደዚህ እንደ ማንኛው እንደ ሰው ካለቆችም እንዳንዱ ትወድቃላችሁ። እናንተ ግን አማልክት ናችሁ፣ ሁላችሁ የልዑል ልጆች ናችሁ ይላቸው። የእግዚአብሔር ሕዝብ ርስቴ እድል ፈንታው የእግዚአብሔር እድል ፈንታ አሁን አንተ እድል ፈንታ አለ። የእግዚአብሔር እድል ፈንታ ሕዝቡ ነው። ሰራዊቴ የሚላቸው እስራኤሎች ናቸው ሕዝቡ እና ስለዚህ አሕዛብ ደግሞ አሁን በክርስቶስ በእስራኤል በአብርሃም ተባረክንና ገባን። ነገር ግን አሁን ደግሞ ካድን የእስራኤልን አምላክ ኪዳን። ቅድም ለምንድን ነው ከሚጽዮን ዘፍጥረት 30 ኤርምያስ 31 እንደ ቢያንስ እኮ ታሪኩን ማወቅ ይገባል። ከእስራኤልና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ጊዜ ይመጣል አለ። አዲስ ኪዳን ኪዳኑን የፈጸመው ከእስራኤሎች ጋር ነው። ነገር ግን ኢየሱስ ምን አለ? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ ደቀ መዛሙርት አድርጓቸው። አየህ፣ አሕዛብ ምን መሆን አለባቸው? ደቀ መዛሙርት። መጀመሪያ ሐዋርያቶቹ ደቀ መዛሙርት ናቸው። ደቀ መዛሙርት ሆኖ ነው ሐዋርያ የሆኑት። እንደውም ሐዋርያ ሥራ ምዕራፍ 9 ምናምን ላይ ጳውሎስን ደቀ መዛሙርት ስላልመሰላቸው ሊያምኑት አልቻሉም፣ ይፈሩት ነበር። ደቀ መዛሙርቱን ነው ሐዋርያ ያደረጋቸው። አንድ ነገር ማስተዋል ያለብን የእግዚአብሔር ሳይሆኑ ምንም መሆን አይቻልም። መላእክት የእግዚአብሔር ናቸው። የእግዚአብሔር ሆኖ ነው። ቅዱሳን መላእክት ቢባሉ ቅዱስ መልአክ ኢየሱስ የእግዚአብሔር ልጅ ሆኖ ነው አምላክ ቢሆን ፈጣሪ እና መላእክት የአምላክ ልጆች ናቸው። እስራኤሎች የእግዚአብሔር ልጆች ናቸው። ኢየሱስ የእግዚአብሔር ልጅ ነው። እግዚአብሔር የቅድሙን ጥያቄ አንተ መልሰልን። እሺ፣ እውነት ሲገለጥ አይሁዶች በሆነ አጋጣሚ ያው እንግዲህ እንደሚታወቀው የአይሁዶች መጽሐፍ አንድ አምላክ ነው። ክርስትና የአምላክን ክብር ዝቅ አድርጓል። ሶስት አድርጎ አንዱ እግዚአብሔር የሚሞት የሚወለድ አድርጎታል። በሆነ አጋጣሚ መጽሐፋችን መልሱ ብሎ በሕግ እንትን ቢሉ ክርስቲያን የሚባለው ማህበረሰብ ዕጣ ፈንታው ምን ይሆናል? እንዳይጠሩ ያው እንትን ቢል ያው እንግዲህ ወይ በውስጣቸው የገባውን እንትን ይላል። ባለበለዚያ ግን ያው የአሕዛብ አማልክት አጋንንት ናቸው። ድንጋይ፣ የሰው እጅ ስራ፣ እንጨት ጠርቦ አለዝቦ ዛፍ ምናምን ነው። ወደዛ መሄድ አለባቸው፣ መሄድ አለብን። ባለበለዚያ የነሱ ስም ማጥፋት ነው። ለምሳሌ አሁን አንተ እነሱ አንድን አምላክ እኔ ኤልሻዳይ ነኝ እንደኔ ያለ ማንም የለ ከኔ በቀር። ለምሳሌ እኔ ከግብፅ ምድር ጀምሬ አምላክ እግዚአብሔር ነኝ፣ ከኔ በቀር መድኃኒት የለም፣ አዳኝ የለም፣ እኔ ብቻ ነኝ፣ ለብቻ የሰማያትን ፈጠርኩ፣ እኔ ነኝ አምላክ ብሎ እንደውም ጽፎ እኮ ነው ከኔ በቀር ሌሎች አማልክት አይሁኑልህ፣ አትግደል፣ አትስረቅ፣ አታመንዝር። አይመለከተኝም አሉ እንዴ ሌሎች አማልክት አታምልክ፣ ሰንበትን አክብር፣ እግዚአብሔር ቀድሶታልና ብሎ የሙሴን ሕግ እኔ ስገባ እዛ ይሆናል። አለበለዚያ ግን በራሴ እንትን ብል ከሆነ ከሰው ዘሄግ ላይ ባለም ፍርድ ቤት ቀርበው መጽሐፋችንንም አምላካችንንም የኛን እንዳይጠሩ የራሳቸውን ብሎ ፍርድ ቤቱን ፈርዶ ከዛሬ ጀምሮ ይሄ ነገር እንደ እስራኤሎች ወይ ማቆም አለባቸው፣ አለበለዚያ ማቆም አለባቸው። ግን በቃ አሕዛብ ውሃ በላ። በነገራችን ላይ እውነትን በጣም ማደንቀው እውነትን እንደው ተውት፣ እምነቱ ምናምን ተውትና እኛ ምን አለ መሰላችሁ፣ ለምሳሌ ሰንበት ለእስራኤል ልጆች የተሰጠ የቃል ኪዳን ምልክት ነው ተብሎ ተሰጥቷል። እና አሁን አንድ ኦኬ ሰንበት ምንድን ነው? ችግር የለም ሰንበትን ቅዳሜ ነው ብሎ አረጋገጡ፣ ችግር የለም። አይ ሰንበት እሑድ አለ ብሎ ሰንበት የሚያከብር ከሆነ ግን በነገራችን ላይ ይሄ ነገር ያስከስሳል ነው። ይሄ መከሰስ ብቻ ሳይሆን አሁን አይሁድ ውስጥ ሆኖ ቅዳሜን ሽሮ እሑድን ቢያከብር የሀገር ልጅ መጻተኛ በሬህም አህያህም ገረድህም ማንኛውም በሰንበት ቢያገኝ ውገሩት ይላል። ይሄ ያስገድላል። አንዱ ለነው ሰለከብዬ የሚገርም በሰንበት እንጨት ሲለቅ ማገኙት
እና ወደ ሙሴ ወሰዱት። ቆይ እግዚአብሔር የማርያም ልጅ ነው አይደለ? የማርያም ልጅ ነው። የነዳን ነገድ የማርያም የሙሴ የእህቷ ነው፣ የእህቷ ልጅ ነው። የዳን ነገድ እግዚአብሔር እስኪነግረኝ ድረስ ጠብቋልና ለብቻው እስር ቤት አቆዩት። ከዛ በኋላ እግዚአብሔር ምን አለ? ይሄንን ወግራችሁ ግደሉታል፣ አለበለዚያ አይፈሩም ማለት። ከዛ ወግረው ገደሉት። ስለዚህ ሰንበትን እንዴ የአይሁድን እምነት ወደ ይሁድነት የገባን አለ እኮ ሐዋርያት ሥራ ምዕራፍ 2 ላይ አይሁድ በኢየሩሳሌም የምትኖሩ በአረብ ሀገር በቀርጤስ በምናምን በሮሜ በምናምን የምንኖር ወደ ይሁድነት የገባንም አለ ጴጥሮስ። ወደ ይሁድነት ገብተህ ነው ማምለክ ያለብህ። አይሁድ ጫማ ጋር ሄደህ እንደ አይሁድ እየተነፈስክ እንደ አይሁድ እያገሳህ አይሁድ እንደሚናገሩት አይሁድ አሁን ለምሳሌ ተመልከት፣ ሙስሊም መጣ ወደ ኢትዮጵያ ሲመጣ አስተጣጠቡ ሲሰግድ አንበርከኩ አንድ አይነት አየው። አሁን አንድ ኢትዮጵያዊ ፓኪስታን ቢሄድ አይቸገርም። ገባ ብሎ ያው ጆሮውንም አፍንጫውንም ሲነካካ ሲያጥብ ከክንዱ ጀምሮ አንድ አይነት አላህ ሙሐመድ በዓለም ላይ አንድ አይነት። ስለዚህ እኛ የራሳችንን አማልክት ፈጠር። አሁን ይሄ ክርስትና ለምሳሌ የሚገርም ነገር ከብዬ ክርስትና ለመጽሐፍ ቅዱሱ ባዕድ ነው። ባዕድ ማለት ምንድን ነው? ጤፉ ላይ አሸዋ፣ ሙዙ ላይ ቅቤ፣ በርበሬ ላይ ሸክላ እንደሚጨመር ነው። እንግዲህ ተመልከት፣ የአይሁድ እስራኤላውያኖች ቁጭ ብለው የእስራኤልን አምላክ አብዞሮ ምንድነው መሰለ ኪዳኑ እንጂ የተቀየረው አምልኮት አልተቀየረም። ክርስትና አይሁዶች ናቸው። ጳውሎስ አይሁድ ነው። ጴጥሮስ ምን አለ? እኛ እኮ አለ ኃጢአተኞች የሆኑ አህዛብ አይደለንም ነው ካለው ጴጥሮስ። እኔ አይሁድ ነኝ። አይሁዳዊ ሰው ከማንም ጋር እንደማይነጋገር ታውቃላችሁ። እኔ ግን እግዚአብሔር ማንንም ርኩስ አትበሉ ብሎ አለኝ። ይሄን ሳልጠራጠር መጣሁ። አይሁዶች ናቸው። እዚህ ማን ነው? ጴጥሮስ እንደ ማቲያስ እኮ ቀራጭ እኮ ነው እንዴ ጴጥሮስ። እና ስለዚህ ትልቁ ችግር ምንድን ነው ስትል ሰይጣን በቃ የራሱን አምላክ የሚገርምህ ነገር ያዕቆብ ላይ ምን ይላል? ያዕቆብ 2:19 ነው። እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ። አጋንንትም ያምናሉ አንድ አምላክ። አሕዛብ አንድ አምላክ ያምናሉ ስትል እሺ፣ አንድ እስራኤላዊ እግዚአብሔር ከኔ በቀር ሌላ አምላክ አታምልክ ብሏቸው እግዚአብሔር የቀባውንና የመረጠውን ያመልካሉ። ቢያመልኩ ጣዖት አምልኩ ነው። የእግዚአብሔር የሆነን እነሱ የእግዚአብሔር ናቸው። ዘዳግም 14ን አንብብልኝ ከበይ። ዘዳግም 14 ቁጥር 1 ላይ አነባለህ ህብረት 30 ስንት አልከኝ? 34 ዘዳግም 14 ቁጥር 1 እናንተ ያምላካችሁ የእግዚአብሔር ቅዱስ ልጆች ናቸው፣ ቅዱስ ሕዝብ ናቸው። ዋው 14 ቁጥር 1 እንዲህ ይላል፣ እናንተ ያምላካችሁ የእግዚአብሔር ልጆች ናቸው፣ ለአምላካችሁ ለእግዚአብሔር ቅዱስ ሕዝብ ነህና በምድር ሁሉ ከሚኖሩ ከአሕዛብ ሁሉ ይልቅ ለራሱ ሕዝብ ትሆን ዘንድ እግዚአብሔር አንተን መርጧልና ስለሞተው ሰው አካላችሁን አትንጩ፣ ዓይኖቻችሁንም መካከል ራሳችሁን አትላጩ ይላል። ይሄ ነው ቅዱስ ሕዝብ ልጄ። ዘዳግም 4:22 ነው 23 ነው። እስራኤል የበኩር ልጅ ነው፣ ልቀቅ ይገዛልኝ ዘንድ። ኤርምያስ 31 ቁጥር 9 ኤፍሬም በኩሬ ነው አለ፣ እኔ ለእስራኤል አባት ነኝ። በቃ እድል ፈንታው የእግዚአብሔር ርስቱ እስራኤል ርስቱ። የአንድ ነገር አንድ ሰው ርስት አለው አይደለ? የአባቶችን ርስት አልሰጥም አለ ናቡቴ። ልክ እንደዛ የእግዚአብሔር ርስት ያ እውነትዬ። በነገራችን ላይ በጣም ማከብር ሰው ነኝ። ዴቦ ቅድም አንድ ነገር ተናግረሃልና ዴብ አለ ምን መሰለህ ዴቦ፣ አሁን እኔ አብርሃም፣ ይስሐቅ፣ ያዕቆብ ብዬ 12 ነገደ እስራኤል ስጠቅስ
ድነት እኛ ምሳሌዎች ነን ነው። እውነተኛውን ፈጣሪ ለማግኘት ትክክል በዛ አስተምሮ ውስጥ መምጣት አለበት ነው። ዘር አይደለም። ትክክል። ስለ ዘር አይደለም የምናገረው። ለምሳሌ በእስልምና ብታየው ነቢይ ሙሐመድ አለ። እስልምና በነቢዩ ሙሐመድ ሲስተም ውስጥ ያልሄደ አስተምሮ ያልሄደ ኢስላም አይደለም አለ ደቦ አሁን ይኸውልህ ከብዬ ይቅርታ ምን አልመሰለህ አሕዛብ ሁሉ አሕዛብ ስንል በነገራችን ላይ አሕዛብ ስንል ለይተናል አይባልም። ባስተምሮት አሕዛብ ኢስላም፣ ክርስቲያን ምናምን ይባላል የዓለም ህዝቦች። እኛ በእኛ አስተምሮት ውስጥ ካልሄደ ድነት የለም። በእኛ አስተምሮ በነ ይስሐቅ በነ ያዕቆብ በነ ሙሴ ህግ ሲሄድ ነው። እኛ ምሳሌ ነን የተቀመጥነን። በዛ ካልሄደ ዓለም ተሳስቷል ነው። ነገር ግን ዘር የሚሆነው ምንድነው? አሕዛብ የሚባለው ስንከፍለው ነው። ከኛ ውጭ እውነት የለም ነው። ኢስላም ይምጣ ክርስቲያን ይምጣ ሁለቱም አንድ ነው ነው። ትክክል ረዳይ ትክክል። ስለዚህ የዘር ጉዳይ አለ። እኛ ምሳሌ ቀምጠናል። በእኛ ምሳሌ ሲሄድ ነው ዓለም ትክክለኛ ነው። እኛ የዓለም ምሳሌዎች ነን። እኛ ወደ አሕዛብ አልሄድም። እኛ የተቀመጥነው በዚህ ሲስተም ውስጥ ነው። ነገር ግን በክርስትናና በእስልምና ውስጥ ያለው ልዩነት አለው እያላለው ክርስቲያኑ የተሻለ ለፈጣሪ የቀረበ ኢስላምም ለፈጣሪ የቀረበ አለ። ባስተምሮቱ ግን በአንድ አምላክ ደረጃ እንደሚቀርብ እናውቃለንና በዘር አይደለም ነው። ልክ ኢስላም ነብዩ መሐመድን ብቻ የተቀበለ በዘር ሆነ እንዴ? አይደለም። ኖ ነብዩ መሐመድ ምንድነው? በእናንተ አስተምሮ እሱ ምሳሌ ነው ነው። በሱ መንገድ ያሄደ ነው የሚድነው። እንደዛ ነው አስተምሮታችን። ማንኛውም ነገር ከእኛ ውጪ ያልሄደ 100% ተሳስቷል ነው። አዎ፣ ግን እኛ ሙስሊሞች በሰባቱ ህጎቻችሁ እንድናለን። በክርስቲያኖች መጽሐፍ ቅዱስ እንድናለን። ዮሐንስ 17:3ን ጠቅሰን እንድናለን። በእኛም መጽሐፍ እንድናለን። በአይሁድ ህግ ግን ክርስቲያን አይድንም። በሰባቱ ህጎች ራሱ ይወድቃል። ይህ ክርስትና ነው። ለምሳሌ ከአንዱ ኃይል ውጭ ሌላ ኃይል አለ ብሎ ማመኑ እሱ ይጥለዋል። ዋናው ነጥብ እሱ ነው። እሺ፣ አሁን መጽሐፍ ቅዱስ አይሁድን የሚያስበልጠው በዘሩ አይደለም ነው አሁን የምትለኝ አይደል? ነው በዘሩ አይደለም፣ በዘር ሳይሆን ዘር ነው ነው። ጅማሬው ዘር ነው። በዘር ነው የሚያስበልጠው። በአብርሃም ነው አይደለም። ለምሳሌ ዘር አይደለም። እኔ ለምሳሌ እውነትን በጣም እውነትን ወደዋል። በዚህ አጋጣሚ ቀደም አንስቶት በእስልምና የሚያስበልጠው በነቢያትን መጽሐፍትን ህግን ስለሰጠ ለእስራኤል ልጆች ለያዕቆብ ልጆች ከዚህ አንጻር አስበልጦታል። የአደምንም ዘር እንደዚሁ አስበልጧል። እነዚህ ነገሮች አሉ። ነቢያት በብዛት ከዛ በመውጣታቸው ነው። እስቲ የእናንተስ በክርስትና ለምሳሌ እኔ ዘር መሰረቱ ነው ብዬ ዘር አይደለም። በጽድቅና ዘር አሁን ለምሳሌ እውነትን ወደዋለሁና እውነት ምን ይላል መሰለህ? በእኛ መጽሐፍ ላይ ከሴት ልጆችና ከወንድ ልጆች የበለጠ ክብር ሰጣችኋለሁ ይላል። ኦኬ፣ ለምሳሌ ክብረት እሱ እውነትዬ ወደ አይሁድ እምነት መጣ። አይሁዳዊ ሆነና የአይሁድን እምነት ተቀበለ። ነገር ግን እሱ እኔን የሚበልጥበት ነገር አለ። በክብር ይበልጣል። ከሴት ልጆችና ከወንድ ልጆች የበለጠ ክብር ሰጣችኋለሁ። በመከተሉ በማመኑ እኔን ራሱ ያስቀናል። እኔ እቀናበታለሁ በሱ ማለት ነው። እኔን መጣ ያስቀናኛል። አንድ ያልገባኝ ነገር እዚህ ጋር ምንድን ነው ተምታታብኝ እንትኑ አሁን እስራኤልን አይሁድን ያስበልጣል መጽሐፍ ቅዱስ። ከዛ ደግሞ አዲስ ኪዳን ላይ መጥቶ ደግሞ ይረግማቸዋል፣ ይሰድባል።
እና ይሄ ነገር እንዴት ነው እውነት ሲገለጥ የሚያስታርቅልን? እኔ እሱንን ምን መሰለህ ኦርቶዶክስም አለ እኔ እሱን ነው አሁን ችግሩ እሱ ነው። እንዲያውም ክርስትናን እንድንጠላ በተለይ በነገራችን ላይ እስላም አንድ ነገር የእስላም የምወድበት ነገር አለ። እውነት አንተ ዴብዬ እስላም የተጠጋ አይደለም ከይሁድ ጋር መጽሐፍ የለውም፣ አይደምርም። በቃ ራሱን የቻለ የተራራቀ ነው። በቃ አምላክ ላይ እንቀራረባለን። ፖለቲካ ላይ በጣም በጣም ከባድ የሆነ ዓለምን ከሁለት የከፈለ ሲስተም አለ። በጣም ይሄ ከባድ የሆነ ነገር አለ። ይሄ ይታወቃል። ዓለምን ከሁለት ከፍሎም ያነጫንጭ ነገር አለ። ነገር ግን አንድ አምላክ ላይ ልዩነት የለም። ይሄ እውነት ነው። ፖለቲካ ጥላቻ አለ። እኔ እንዴት እንደሚስተካከል እኔ ራሱ የሚስተካከልም አይመስለኝም። መጽሐፋችን ግን ደርቦ አይወስድም ነው፣ አይጠቅስም፣ አይወስድም። ብሎ ኪዳንን ካደ በረዘ ሲል ካደ ብለን እኛ እናምናለን፣ ይክዳል እንላለን። ኦኬ እናንተ ደግሞ ተበርዟል፣ እኛ ደግሞ ክዷል ነው። ቁርአን ተወራን ይክዳል፣ እናንተ ደግሞ በርዟል። ክርስትና ግን ይጠቅሳል ነው እኛ መጽሐፍና እውነትን እንደዛ ብለህ ጠይቀው። ቴንኪው። እሺ እውነት ሲገለጥ እስቲ መልስን እንስማና ምን መሰለህ፣ በፍጹም አይሁዶችን የሚደግም መጽሐፍ አዲስ ኪዳን አይደግምም። ዕብራውያን 11ን ብታነበው እንደ ያዕቆብ በደላቸውን ደግሜ አላስብም ነው። ይሄ ምንድነው መሰለህ፣ ብዙ ጊዜ የሰው ሐሳብ የሚገባበት ነገር አለ። ኢየሱስ በፍጹም ምንም አልረገመም። አሁን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። ክርስቶስ ምን አስተማረ? ይሰድባል እኮ እውነት ሲገለጥ ይሰድባቸዋል። አይሰድብም እንዴ? አጋንንት እያለ የተለያየ ነገር እያለ የሚናገር እኮ ነው አለ። ምን አይልም እንዴ? ክብረት ይነግረናል። ምን አለ መሰለህ፣ ብሉይ ኪዳንም ይሰድባቸዋል። ብሉይ ኪዳንም ላይ አለ መገሰጽ አለ። ብሉይ ኪዳንም ላይ ኢሳይያስ 5ን ብታየው የተለያየ ቦታ ብዙ ጊዜ እንዳውም በበቀል ሁሉ ይበቀላቸዋል፣ ሁሉ ያጠፋቸዋል፣ እንደገና ያመጣቸዋል፣ ያስማርካቸዋል። ፍልስጤሞችን ያስነሳና ያስማርካቸዋል። እና ስለዚህ ልጆችን ወለድኩ አሳደግኩ እና ስለዚህ አይሁዶችን ይረግማል። ብሉይ ኪዳንም ላይ እንዲህ ይገስጻል። ብሉይ ኪዳንም ላይ እንዴ ምን ይላል መሰለ፣ ሰው ክቡር ፍጥረት ሆኖ ሳለ ምንም እንደማያውቅ እንስሳ መሰለ ይላቸዋል። በሬም የገዢውን አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቀም ይላል። እና ብዙ አለ እንደው እውነቴን ነው በጣም እንትን የሚልበት የሚሰድብበት እግዚአብሔር የሚገስጽበት ከአዲስ ኪዳንም የከፋ አለ። በነገራችን ላይ እኮ እውነትዬ ብሉይ ኪዳን አዲስ ኪዳን ስታየው ባለስልጣኖችን ነው የሚሰድበው፣ ዘረ እስራኤልን አይሰድብም፣ ይገስጻል። እኔ እሱ አይደለም ግን ክርስትና ግን ምን መሰለ፣ ለምሳሌ የምታውቀው ታሪክ አለ አይደለ? ለምሳሌ እንደው አሁን ታውቃለህ የዛሬ 80 ምናምን ዓመት የገደለና አይሁድን የገደለ በክርስትናው ዓለም ጽድቅ የሆነበት ጊዜ ነበር። ታውቃለህ ታሪክ በጣም የሰው ሀሳብ ነው። ግን ያንን ምን መሰለ ካቶሊክ የሚባለ ክርስትና ተነሳና ዓርብ ቀን በጣም ነው በነገራችን ላይ እኔ አልስቅም። ይሄን በጣም ነው የሚያሳዝነው። ላስቆምህ እባብንና አይሁድን የገደለ በፋሲካ ግን አይሁድ መገደል እባብን መግደል ህግ ነው፣ በቃ ትእዛዝ። ግን እንደዚህ እንትን ካቶሊክ እንደዛ ነበራቸው። በጣም ያሳዝን ነገር። እሺ ቀጥል። እሺ አንድ ነገር ልንገርህ። ይኸውልህ እሺ አንተ ማየት ያለብህ ምንድነው መሰለህ፣ ኢየሱስ ማቴዎስ 23ን ብታየው እንዳልከው የሚጠይቁትም መምህራኖች ናቸው፣ የሚሰድባቸውም የሚገስጻቸውም እነሱን ነው። ከኃጢአተኞች መቀራ እነዘማውያን ጋማ እነዚህ ምን ይላቸዋል? ለምሳሌ እኮ ህመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም። እኔ ኃጥአን ልጠራ መጣሁ እንጂ ጻድቃን አይደለም፣ በራሳቸው ጽድቅ ያቆሙትን። ኢየሱስ ብዙ ጊዜ ማቴዎስ 8ን ብታነብ እናንተ እንዴ የአብርሃም ልጆች ናቸው ትላላችሁ፣ አብርሃም እኮ ቀኔን ያዘርዝር፣ እናንተ አባታችሁ ዲያብሎስ ከመጀመሪያ ነፍሰ ገዳይ ነው።
እኔንም እናንተ አባታችሁ ስላልተረዳችሁ ልትገሉ ትፈልጋላችሁ እያለ እነዚህ እናውቃለን የሚሉትን ነው እንጂ ከህዝቡ ጋር ኢየሱስ ምንም አይነት ጠብ የለውም። ህግ እናውቃለን የሚሉ ሰዎች ናቸው ብዙ ጊዜ የሚገስጻቸው ኢየሱስም እንጂ በነገራችን ላይ ክብረት ውረትዬ የእባብ ዘር ብለው ታውቃለህ። የዛሬ 80 ምናምን አካባቢ ይሄ አይሁድ ጨርስና ችግር የለም። እኔ ካቶሊክ የሚባለው በነገራችን ላይ እኔ ካቶሊክን እንዴት አድርጌ በቃ እኔ እሱን ታሪክ ስንት ስለው በፋሲካ ቀን አይሁድን መግደል እባብ መግደል እንደዛ አይነት ነበር። ምን እንደሚሉት እነሱ የበባብ ዘር ነው ይሄ አምላካችን ገለዋል እንደዛ አይነት ነገር አለ። በነገራችን ላይ ሂትለር ታውቃለህ፣ ሂትለር ይህን አስተምሮ ነው የወሰደው። ሂትለር መልካም ሰው ነበር። ያው ይሄ ካቶሊክ ነው የወሰደው። ያ ነው 6 ሚሊዮን አይሁዳውያንን ሲገላቸው በዝጥላቻ ተነሳስቶ ነው። ይሄ ካቶሊክ ያስተማረችው አስተምሮ መርዝ የሆነ አስተምሮ ነውና ልክ አይሁዳውያንን ከባብ የሴቲቱ ዘር እያለ እባብ በፋሲካ ቀን አይሁዳውያን እንዲገደሉ ትልቅ አይሁድ ከተገደለ በፋሲካ በአምላካችን የገደሉት እያለ እንዲሁም አይሁድን በጣም ጋዙን ምናምኑን ተውና እኔ በቃ እሱን ተው እሱንን አስቤ እኔ ወደ ክርስትና ስታየኝ እኔ በቃ ጭንቅላ ምክንያቱም እዛ ቦታ ላይ ሂጄ እኔ ስላየሁት በቃ ምንም በቃ ለክርስትና ያለኝ ነገር ተቆረጠ። ይሄ አንጀቴ ምንድን የሚባለው ቁርጥ ይሄን ነገር የለም አንጀት ተቆረጠ የሚባለው ነገር በቃ ምንም ነገር አላስብም። ለክርስትና መልካም ነገር አሁንም የለኝም እስካሁን በቃ ቆርጦብኛል። እንደዛ ነው አስተሳሰብ። ኢየሱስ ምን አለ መሰለህ? በእኔ የሚያምን የምሰራውን ስራ ይሰራል ነው ያለው ኢየሱስ። ወንድሙን የሚቆጣ ይኸውልህ፣ በወንድሙ ላይ የሚቆጣ የሸንጎ ፍርድ ይገባዋል። ጨርቃም የሚለው ግን የገሃነመ እሳት ፍርድ ይገባዋል። ማቴዎስ 5ን ብታየው ኢየሱስ በምንም ተአምር ያን ሁሉ ስብከት የሰበከው ለአይሁዶች እንጂ ሐዋርያት ሥራን ብታነበው ለአይሁድ እንጂ ለአሕዛብ ለአንድም አልተሰበከም። ለአይሁዶች ለነቢያት ልጆች ለሆኑት የሕጉ የኪዳን ልጆች እነሱ ናቸው። ከነሱ እኛ ከአይሁዶች ለአንድም ሰው አልተሰበከም ሐዋርያት ሥራ ላይ። ስለዚህ ምንድነው ኢየሱስ ምን አስተማረ ስትል አሁን ከኢየሱስ አስተምሮ ውጪ ነው ይሄ ክርስትና አሁን ያለው እንጂ ኢየሱስ እግዚአብሔር ሞተ አምላክ ሞተ ብሎ የሚል አሕዛብ እንጂ እስራኤል የሚሞት አምላክ የለውም። አምላክ ብዙ አማልክት አሉ በእስራኤል ዘንድ። እነ ዳዊት ለምሳሌ ተመልከት፣ የነገስታት ንጉስ። ቆይ ለምንድን ነው እግዚአብሔር ብቻ የሚባለው? ዳዊት የእስራኤል ንጉስ ነው። ሰለሞን የእስራኤል ንጉስ ነው። እግዚአብሔር የእስራኤል ንጉስ ነው። አንድ ነው ንጉስናው። ይታደጋል፣ ያድናል፣ ይመራል፣ ያድናቸዋል። ተመልከት፣ ነቢያቶች ይፈርዳሉ። እንዴ መላእክት አማልክት ናቸው። ስለዚህ ብዙ አማልክቶች አሉ። የአማልክት አምላክ ነው እግዚአብሔር። ተመልከት እንጂ አማልክት ማለት ጣዖት ማለት አይደለም በእስራኤል ዘንድ። ከአማልክት ደግሞ እንደገና የሚመለኩ ለራሳቸው ነው የቻሉ ያ ለእግዚአብሔር የምትሰጠውን እንትን ጋር ያ ጣዖት ይባላል። ነገር ግን አማልክት የእግዚአብሔር ቅዱሳን አማልክት አሉ። ዳንኤል 4 ቁጥር 9 18 ብታይ እግዚአብሔር ቅዱሳን አማልክት አሉ። ቅዱሳን አማልክት አሉ። ቅዱስ አምላክ ግን አንድ ነው፣ እሱ ብቻውን ነው። እኔ ቅዱስ ነኝና ቅዱሳን ሁኑ ያለ አንድ አምላክ አለ። ስለዚህ ምንድነው አሁን ማስተዋል ያለብህ ሐዋርያቶች የሚገርምህ እንደው ሉቃስ ወንጌል ምዕራፍ 24 ቁጥር 50 ጀምረህ ብታነበው እስከ ቢታንያ ማወጣቸው እጆቹንም አስቶ ባረካቸው፣ ሲባርካቸውም ከነሱ ተለየ ይላል። ከዛ ሰገዱለትና በብዙ ደስታ እግዚአብሔርን እየባረኩና እያመሰገኑ በመቅደስ ኖሩ። የሚገርም ነገር የመረጣቸው ኢየሱስ ነው። በመጀመሪያው ዘመን ሐዋርያት ሥራ ምዕራፍ 15 ቁጥር 7 ላይ ብታነበው በመጀመሪያው ዘመን ከናንተ እግዚአብሔርን የመረጠኝ ያለው ጴጥሮስ እግዚአብሔር ነው። ብዙዎች ኢየሱስ ሲፈውሳቸው ሲያድናቸው እግዚአብሔር አዳነን ብለው እግዚአብሔርን ነበር የሚያከብሩት። እረኞች ብትመለከቱ ሉቃስ 2 ላይ መልአኩ መጥቶ ሲነግራቸው
እግዚአብሔር የገለጸልን ሄደን ያሉ ማንም እግዚአብሔር ልኮ ሲረዳ እስራኤላዊ እግዚአብሔርን ነው እንጂ የሚያመሰግነው በአካል መጥቶ ይረዳውን አያመሰግንም። አህዛብ ጋር ሲመጣ ነው መጽሐፉ ውስጥ ያሉት ሁሉ አማልክት የሆኑት። እሺ ቆይ አንድ ነገር ልንገርህ ከሚዬ፣ አናንያ፣ አዛርያ፣ ሚሳኤል አይሁዶች ናቸው አይደል? እስራኤላዊ ናቸው። ሚውት አንሳ ኬሚ። ሚውት አንሳ ዴቫይስ ሰማ ይሰማል። ላዊን አለሽ? ኬሚጽዮን አንሳ ሚውት። ቆይ ደውሎ አሁን ያለው አይሰማህም? ሁሉ ሲዘጋው። እሺ ኬሚ፣ አናንያ፣ አዛርያ፣ ሚሳኤል እንትን ናቸው አይደል? እስራኤላዎች አይደሉ እንዴ? አዎ ናቸው። እሺ ቆይ እነሱ አምላካችን ያድነናል አሉ። መልአኩ መጣ አዳናቸው። ናቡከደነጾር ነው ብልጣሶር ነው የአናንያ የአዛርያ አምላክ ይባረክ አይደል ያለው? እነሱ ግን ምን አሉ መሰለህ? ቢያድነንም ባያድነንም አሉ። አዎ እሺ ዳንኤል የምታመልከው አምላክ ያድነህ አለው። ከዛ በኋላ ጠዋት እንቅልፍ ነስቶት ሌሊት ሄድና ዳንኤል የምታመልከው አምላክ ሊያድነህ ችሏልን ሲለው ንጉሡ ሺህ ዓመት ንገስ፣ በአንተም ፊት በአምላኬም ፊት ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ ያናበስቱን አትዘግ። በቃ አያ እኛ ምንድነው ማለት ያለብን ክርስቲያኖች ነበረ፣ አምላካችንና ፈጣሪያችን አንድ ልጁን ልኮ መሲህ ክርስቶስን ልኮ አዳነን። ለዚህ ነው ጳውሎስም የሚገርምህ ነገር ያዳነን በቅዱሱ አጠራር የጠራን እግዚአብሔር ነው እንጂ ያዳነን ማንም አይደለም። ዓለምን ለማዳን አንድያ ልጁን እስኪሰጥ የወደደ አንድ የእስራኤል አምላክ አለ። የሚገርምህ የእስራኤል አምላክ እግዚአብሔር ይባረክ ለማንም አይሰጥም። ከመጽሐፍ ውስጥ የእስራኤል አምላክ እግዚአብሔር ይባረክ ይመስገን፣ ግዕዝ ነው ይባረክ። አዲስ ኪዳንም ስትመጣ የኢየሱስ ክርስቶስ አምላክና አባት ይባረክ እንጂ የእንትን አምላክ ይባረክ አይደለም። የኢየሱስ ክርስቶስ አምላክ ይባረክ። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3፣ ኤፌሶን 1 ቁጥር 3። እውነት ይሄ እንጂ ይባረክ ሲል አንዱ መቼም አንዱ አምላክ 3 4 እንዲሆን ሳይሆን ስሙ ይብዛ ነው አይደለ? በቃ ይመስገን ነው፣ ግዕዝ ነው ይባረክ። የሚገርም ስሙ ነው። በዕብራይስጡ ፈጣሪ ይባረክ ሲባል አንዱ 3 እንዳይሆን ሳይሆን ስሙን ሁሉ ይወቀው ነው። አዎ ለምሳሌ አይተከውን የሚገርምህ ነገር አንድ ነገር ልንገርህ ብዬ አመሰግንሃለሁ የምትለዋ ቃል አመሰግናለሁ ለማንም ትችላለህ። የሆነ ስጦታ ሰጥም አመሰግናለሁ ትለዋለህ። አመሰግንሃለሁ ግን አድሬስ ነው። አየህ ኢየሱስ ምን አለ ሉቃስ 10 ላይ የሰማይና የምድር ጌታ አባት ሆይ ይህን ከጥበበኞች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ አለ። በአሕዛብ መካከል አመሰግንሃለሁ አለ። ስለዚህ አሁን ለምሳሌ አመሰግንሃለሁ፣ እናመሰግንሃለን፣ አመሰግንህም አለሁ ስትለው ለራሱ ነው ለእግዚአብሔር። ስለዚህ ከኢየሱስ ውጭ ደግሞ ይሄን ሌላ እንዳይናገር ይኸውልህ፣ ሌላ ሰው እንዳይል፣ ሌላ እንዳይመሰገን፣ ሌላ ሰው ዝም ብሎ ማንንም እንዳይል አንድ ፈሪሳዊ ቀራጭና ወደ ጸሎት ሲቆም፣ በተረፈ ግን ኢየሱስ አላዛርን ሲያስነሳ ምን አለ? ሉቃስ ምዕራፍ 11 ዮሐንስ 11 ቁጥር 41 ላይ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁል ጊዜ ግን እንድሰማኝ ያውቃለሁ አለና አላዛርን አስነሳው ጸልዮ። ስለዚህ አመሰግንሃለሁ የምትለው ቃል ከአብ ውጭ ከኢየሱስና ከዛ ከአንድ ፈሪሳዊ ውጭ ማንም አልተናገረም። ለምን እንዳይወዘገብ። ሁለተኛ ቆሮንቶስ የመጨረሻ ጥቅሴ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 እና 15 ብታነበው ስለማይነገር ስጦታው እግዚአብሔር ይመስገን አለ። ስጦታው ምንድነው? መሲህ ክርስቶስን የሰጠ መንፈስ ቅዱስን አጽናኙን እንዳጸናን የሰጠ መልካሙ መንፈስን ሰጣቸው ያስተምራቸው ዘንድ መናህንም ካፋቸው አለየትክም። መንፈሱን የሚሰጥ
የሚያጸና የሚረዳ አምላክ። አሁን አለ ብትለምኑት እንኳ አባታችሁ መንፈስ ቅዱስን አብልጦ ይሰጣችኋል። መንፈስ ቅዱስ ምን እግዚአብሔር ሆነ መጣና አሕዛብ ጋር ኢየሱስ አምላክ ፈጣሪ ሆነ አሕዛብ ጋር መጣና እግዚአብሔር የሰራባቸው ለምሳሌ እውርም ድዳም ደንቆሮም ማድረግ እኔ ነኝ አለ። ዘካርያስ ጋር መጣና መልአኩ እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ይችን የምስራች እንዲሰብክልህ ተልኬ ነበር፣ ይህን የነገርኩህን ቃል ስላልሰማህ ግን ድዳ ትሆናለህ አለ። በለዓምን ለምሳሌ አንተን በገደልኩህ አህያዋን ባዳንኳት ነበር አለ። የእግዚአብሔር መልአክ በድያለሁ አትወድ እንደሆነ ልመለስ አለው። ሂድ የምነግርህን ቃል ብቻ ትናገራለህ አለው። ሄዶ ግን ምን አለው በለዓም ሲረግም እንዴት ትረግማለህ ስለው እግዚአብሔር ባፌ ላይ ያደረገውን እሱን እናገራለሁ ሌላ እናገር ዘንድ አልችልም አለ በለዓም። በቃ ስለዚህ እግዚአብሔር በወደደው ይመጣል። ሲመጣ ግን አልፈህ መሄድ አለብህ ወደ እግዚአብሔር። የሚገርመኝ የመጨረሻ ምንድነው ዘጸአት 15 ነው። መልአኩ አለ ሙሴ አለ። መልአኩንም ሙሴንም አልፈው ግን ይህን መዝሙር ለእግዚአብሔር ዘመሩ። ዘጸአት 15 1 እስከ 3 ነው። ሁለት ድረስ ብታነብልኝ ደስ ይለኛል። ጨርሻለሁ። ከመይ አንብባትና ኦኬ እሺ ክብረት እፈልጋለሁ። አንተ እውነትዬ እፈልጋለሁ። አንዲት አሜሪካ ያለች ትልቅ የሆነች እንትን አለችኝና እንደዚህ እንትን ላይቭ ላይ ምሰራ እሷ ላይ እንድትገባ እፈልጋለሁ። ችግር የለም ከመይ እንደባለፈው እንዳይሆን። ባለፈው እኮ ኖ አይደለም እንደሱ አይደለም። አሜሪካ ያለ በጣም ምንድነው መሰለህ አንድ ነገር የምነግርህ ኤርሚያስ ይገባል። ኤርሚያስን ታስገባለች። ኤርሚያስ የሚባለው ልጅ እውነት የሚናገር የሚባል በጣም ታላቅ ከመይ ያንደረገልን ገር አይ እሷ እንትን ነው እሷ ይኸውልህ እሷ የራሷ እንትን ነው እሷ ታስገባቸው እንዳይሁድ ነው እንዳይሁድ እንጂ እሱ ባለበትማ ደስ ይለኛል። በእናትህ ያ ኦኬ ታስገባቸዋለች እና እሷ ላይ ሼር አድርግልኝ። መቼ ነው? አይ ትገባለች። እሷን በውስጥ አወራትና ኒውዮርክ ነው ያለችው። እሷን እዛው በካልም አሁን ስወጣ አገኛታለሁ እላታለሁ። በጣም እዛ ላይ ትልቅ ነገር እንደምሰራ ስለዚህ ስለ አንድ አምላክ ላይ ስለ እስራኤል ታሪክ መናገር ነው። ዛሬ ክርክር የለም። እሷ ያው የራሷን እንትን አላት። ችግር የለውም። እና ደስ ዘጸአት 15 ከቁጥር 1 እስከ 2 ነው 3 ድረስ አንብብልኝ። ያ የባህሩ መዝሙር የሚባለው ባህሩ ሲከፈል 15 የባህሩ እንግዲህ መዝሙር አሕዛብ አሁን ለማ ይሰጣል። አየህ ያዳነውን አምላክ ረስቶ ውለታውን ረስቶ ለማንም ይዘምራል። እስራኤል ግን ሕግ አልተሰጣቸው። ግብፅ አምላክን ያውቃሉ እንጂ ጣዖት ሲያመልኩ ነው የኖሩት። በግብ በልባቸው ግብፅ ተመለሱ ይላል። እሚደትሊ ሙሴ ሲጠፋ ግን ወደ ተራራ ሲሄድ ወደው ነው ጥጃ ያመለኩት። ይሄ ከግብፅ ያወጣው ሙሴ ወዴት እንደሆነ አናቅም ብለው እግዚአብሔርም ሙሴ ሂድ ከግብፅ ያወጣው ሕዝብህ ኃጢአት ሰርቷል አለ። ሕዝቤ ሲለነበረውን አየህ ሲያስቀይሙት ሕዝብህ አለው። ቀጥል። ኦኬ እንደዚህ ነው። በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። ክብሬ ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ። ፈረሱና ፈረሰኛውን ጣለ። ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒቴ ሆነልኝ። እኔ ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገሎች ሰራዊቱንም በባህሩ ጣላቸው፣ የተመረጡትንም ሶስተኞችንም በኤርትራ ባህር ጣለ። ያ ነው እንዲህ ነው። አሁንም የአባቴ ማለት ኢየሱስ በካል መጥቶ የሰራኝ የአባቴ የኢየሱስ ክርስቶስ አምላክና አባት አለ። እሱ ነው የሚመሰገነው። ክብር ጉልበቱ ለእኔ ይንበርከክ ነው ያለው። ለእግዚአብሔር ለማንም ሌላ ጉልበት አይንበረከክም። ሮሜ 14 ቁጥር 11 ላይ ብትመለከት ምላስ ሁሉ እግዚአብሔርን ያመስግን። መዝሙር 150 ላይ ይላል እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። በምንህ ታመሰግን? እሺ በየትኛው እጅህ ትንበረከክ? ጉልበት ሁሉ ለእኔ አለ። እሺ ምላስ ሁሉ እግዚአብሔርን ያመስግን ካለ ትርፍ ምላስ አለ? አመሰግናለሁ ኬሚ ስለነበረ ጊዜ ወዳለሁ። ቴንኪው አንድ ነው። እሺ አመሰግናለሁ። እሺ ዴቦ ቴንኪው ለነበረን ቆይታ ዴቭ ጊዜ ስለሰጠኝ አመሰግናለሁ። እኔም በጣም በእውነት እኔ ሁሌ የምለው ምናልባት ኢትዮጵያ ስትመጣ አንድ ቀን ስልኬን እጽፍልሃለሁ እንደው ቁጭ ብለን ምን አይነት እንደዚህ አይነት ትዕግስተኛ እግዚአብሔር አንዳንድ ጊዜ የዓለምን ኃያላንና ጠቢባን ያሳፍር ዘንድ የዓለምን ተራ ነገር መረጠ ይላል።
የሚገርም ነገር እግዚአብሔር በተለያየ ነገር ይሰራል ያሳፍር ዘንድ። አየህ ለክብሩ ያቆማ አንድም ገባ እንዲህ በሲዘላበዱ ያመጣል እግዚአብሔር። ተው ብቻውን ነው እሱ ነው የሚመለከው። ሌላው ሌላ ጥያቄ ነው እና ግን የሚያግባባል ላይ እንኳን መግባባት ይቻላል። አይ ችግር የለም ወጥዬ ቴንኪው አመሰግናለሁ። ከሚዬ እወድሃለሁ የኔ ወንድም እግዚአብሔር ያክብርልህ። ቴንኪው ወንድም። እሺ ላቪን አለሽ? ላቪን ማይካንሺ ሌላ ጥያቄ ነው። አይዞሽ ርዕሱ ላይ ያለውን አይደለም የምጠይቅሽ። እሺ ክብረትስ አለ እንዴ? አዎ ድምፅ ይሰማችኋል? እኔ ጋር ትንሽ ልጅ ምናምን አለ ግን አሁን ትንሽ ዝም ብለዋል። እሺ አይሰማም። እሺ ክብረት ያው እንደሚታወቀው ኢየሱስ አይሁድ እምነት ተከታይ ነው። ያው አንድ አምላክ አምላኪ ነው ማለት ነው። አይሁድ እምነት ተከታይ ነው። ያን ጊዜ ከጊዜ በኋላ ያው አይሁድ የሚለው መጠሪያ አግኝተዋል እና አንድ አምላክ አምላኪ ነው እና ኢየሱስ የአይሁድ እምነት ተከታይ በሆነበት የክርስትና መስራች ነው። የክርስትና አምላክ ነው። የክርስትና ቤተክርስቲያን የቆረቆረ ነው። ለክርስትና የሞተ ነው ብሎ ማሰብ በራሱ እንዴት ይታያል? ራሱ የሌላ ተቃራኒ እምነት ተከታይ ሆኖ ዓለም ያወቀው ራሱ ምኩራብ ውስጥ ገብቶ ሲሰብክ የነበረ ነቢያችን መምህራችን እንዴት ነው አሁን የክርስትና እንደመሰረተ ተደርጎ ለክርስትናው እንደሞተ ተደርጎ እንዴት ነው አእምሮ ሊቀበል እንዴት ይችላል? ኢየሱስ አይሁድ ነው ወይ? አዎ። ኢየሱስ ሙስሊም ነው ወይ? አዎ። ኢየሱስ ክርስቲያን ነው ወይ? አይደለም። ለምንድን ነው ብትለኝ ክርስቲያን የሚለው ቃል በክርስቶስ ላይ የመመስረት ጉዳይ ነው። ክርስቶስን የመቀበል ጉዳይ ነው። ኢየሱስ ክርስቲያን ሊሆን አይችልም። ሎጂካሊ አይፈቅድም ቃሉ ማለት ነው። ክርስቶስ ነው እሱ። ያው የግሪክ ቃል ነው ክርስቲያን። እሺ አይሁድ ነው ወይ? አዎ። በዘርም አይሁድ ነው፣ በሃይማኖትም ያው ህግ ተከታይ ነው። ከህግ ስር ነው። ኢየሱስ የህግ መምህርም ነው። አንዲትም አትሻርም ብሎ አስተማር። ሙስሊም ነው ወይ? አዎ። ያው ለአንድ አምላክ የሚገዛ በሚለው ትርጉም ማለት ነው። እና ሃይማኖትን መስርቷል ወይ ካልከኝ አልመሰረተም። ሃይማኖት የሚባለው ነገር እምነት ካልከኝ አዎ እሱን ኢየሱስን ማመን ነው። ሃይማኖት ራሱን የቻለ ችግር ነው። እና ኢየሱስ በቃ ምንም ሳይሆን የእግዚአብሔር ልጅ ነው ሆኖ የመጣው። እሱን የተቀበለ ሰው ምንም ብለህ ጥራው እኔ እንጃ ምንድነኝ እኔ በቃ ኢየሱስ የእግዚአብሔር ልጅ ነው፣ ክርስቶስ ነው፣ ንጉስ ነው፣ አምላክ ነው ያምናለሁ። ይሄን የሚያምን ሰው ያድናልም ብዬ አምናለሁ። መዳንም በሱ በኩል ብቻ ነው፣ ወደ እግዚአብሔር አስታራቂ ማለት ነው። መዳን ማለት ከእግዚአብሔር ጋር መታረቅ። ይሄን የሚያምን ሰው ምንም ብለህ ጥራው እኔ እንጃ። እንግዲህ ክርስቲያንም በለው ሙስሊምም በለው እውነተኛ ኢየሱስን ተከታይ ከሆንክ ሙስሊም ነህ ካልከኝም እሺ፣ አይሁድ ነህ ያው በስጋ ባልሆንም በኢየሱስ በኩል ገብቻለሁ ቅድም እንደተባባል ነው። አያገባኝም እኔ ስለስሙ። ኢየሱስ ግን እግዚአብሔር የላከው አዳኝ ልጁ ኪዳን የገባው ከሱ ጋር ነው። አዲስ ኪዳን ባለቤት መንግስት የተሰጠው። እሺ ክብረት ሶሪ ምን ልበል ክብረት እኔ አሁን ዴቭ ጠይቀሃል። እሱ ተጨረሰ። አይ ችግር የለም። እኔ እሱ ጥያቄ ምን መሰለህ፣ እኔ ሙስሊም ነው አይደለም አይሁድም ነው አይሁድም እምነት ሃይማኖት አለ ብሎ አምንም። እኔ ለምሳሌ ሃይማኖት አለ ብዬ አላምንም። የአይሁድ እምነትም እንደዛ ነው። ይሄ መሰረት ነው።
አይሁድ ሃይማኖትህ ምንድነው? የለኝም፣ አልጠራም፣ እንጠራበት ነገር የለኝም። አይሁድ እምነቴ አንድ ፈጣሪ ነው ምናለው። በቃ እሱን ነው ሃይማኖት። አንዳንዴ እምነት ማለትም በነገራችን ላይ በአይሁድ አስተምሮ ትልቁ ነጥብ ልንገርህ፣ አይሁድ የሚባለው የሃይማኖት ተቋም ነው ካል በጣም ነው ሰዎች ይርቁሃል። የለም እንደ ልክ ማህበራዊ ሰው እኔ እኮ ክርስትናን ሃይማኖት አድርጌ አላየውም። እኔም እኮ ግን ለመግባባት ቃላት እንጠቀማለን። አይሁድ የሚባለው ነገር አይሁድ እንትን ሃይማኖት መሰረታዊ ሃይማኖት አለው አለ። የአይሁድ መሰረት አብርሃም ይጀምራል። እኔ አብርሃማዊ ነኝ እንጂ አይሁዳዊ ነኝ የሆነ ነገር አብርሃምንም ስትል ደግሞ እኔ አብርሃም ነኝ አይደለም። በራስ የሚወሰን በእምነትህ ነው የሚወሰን። እሺ በቃ ምንም እንግዲህ ቃሉን እንደፈለግን እኔ በመረጣችሁት ቃል እመጣለሁ፣ ችግር የለውም። ምንድነው አንተ አሁን ኢየሱስ ምንድነው ካልከኝ አንተ ዲፋይን አድርግልኝ ቃላቶቹንና። እሺ የማስተማሪያ ቦታው ነው። አሁን የማስተማሪያ ቦታው አሁን ኢየሱስ ለምሳሌ ወደ ቤተ መቅደስ ሄደ ይላልና ያ ቤተ መቅደስ ደግሞ በተለምዶ የአይሁድ ቤተ መቅደስ ነው። በእናንተ አጠራር ነው፣ በእናንተ አጠራር እንጂ በእኛ አይሁድ ቤተ መቅደስ አይደለም። የእግዚአብሔር ቤተ መቅደስ ነው በእኛ። ለዛ ነው ብዙ ጊዜም ጠይቄ ያውቃለሁ። የእግዚአብሔር ባል የሚለውን የአይሁድ ብሏል እንዴ? እኛ በዓላትን ሁሉ የአይሁድ የሚባል ነገር የለም፣ የእግዚአብሔር ነው። መጽሐፍ ስታዩ እነዚህ የእግዚአብሔር በዓላት ናቸው። ሃይማኖትን የሚጠቁም ነገር የለም። ያን ነገር ስትቀበለው የእግዚአብሔር እንጂ የማንም አይደለም ነው። ያማኝ ነው፣ በእምነት የሚሰጥ ነው። ያ በዓል የተባለው የአይሁድ የሚባል በዓል የለም። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የእግዚአብሔር በዓላት የተባሉ እነዚህ ናቸው ብሎ ይተነትናቸዋል። በቀደም ጠይቄ ነበርና ነው አንደርስታንድ አድርገኝ ይሆን የአባባል ነው። የእግዚአብሔር ሕግ ይባላል፣ የሙሴ ሕግ ይባላል። በዓላትን ነው አይደለም። ለምሳሌ ሕግ አይበልጥም እንዴ ከበዓል እኮ? አይሁድ የአይሁድ ሕግ አለ፣ የአይሁድ ሕግ በሙሴ ሕግ እንጂ የሙሴ ሕግ አለ። የሙሴ ሕግ ተብሏል። በሙሴ ሕግ ነው የሙሴ ሕግ የሙሴ ሕግ ተብሏል። እሺ በተወራ እሺ በሙሴ ሕግ ነው የሙሴ ሕግ ኢያሱ 8:32 እሺ ምንድን ነው የሚለው? ዛሬ አውቀዋለሁ ስንጠቅስ የእስራኤልም ልጆች ሲያዩ በዚያ ስፍራ በድንጋዮቹ ላይ የሙሴን ሕግ ጻፈባቸው ይላል። ኦኬ የሙሴ ሕግ ምንድን ነው? እሺ ኢብራሂም 4:4 ያው ሰርች አድርጌ ነው አሁን ባንዴ እኮ ኢብራሂም ነው ይኸውልሽ፣ ችግር የለም አማርኛው ነው ሰርች ኢብራሂም ነው። እሺ ኦኬ ዋይክታብ ሻም አል ሃባኒም ኤት ሚሽኔ ተውራት ሞሼ አሼር ካታብ ሊፕኔ ሙሴ ጻፈውን እንጂ ሙሴ ሕግ አይደለም። እንግሊዝኛው ነው ግልጽ እስቲ ቆይ እንልየው። እንትን ወርደ ሙሴ ጻፈውን እንጂ ሙሴ ሕግ አይደለም የሚለው ዋይክታብ 2 ተጠቅሟል። ልክ ልትሆን ትችላለህ። አይ ቲንክ የእስራኤልም ልጆች ሲያዩ በዚያ ስፍራ በድንጋዮቹ ላይ ሙሴ የጻፈውን ሕግ ጻፈባቸው ነው መባል የነበረበት። እሺ እቀበላለሁ እርማቱን። ሌላ ጥቅሶች አሉ። ቆይ ነህምያ 8:1 እሺ እሱንም ዕብራይስጡን እንየው። እግዚአብሔር ለእስራኤል ያዘዘውን የሙሴን ሕግ መጽሐፍ ያመጣ ዘንድ እሺ ዋየአሴፑ ይቅርታ ዋየአሴፑ ካል
העם קייס אחד אל הרחוב אשר לפני שער המים ויאמרו לעזרא השופר להביא את שפר תורת משה אשר שיווה יהוה את ישראל. እሺ ኤት እንግዲህ ለእስራኤል ሺዋህ ኮማንድድ እንግዲህ ተውራት ሞሼ ምን ልበለው እዚህ ጋር ሙሴ የጻፈውን አይልም እዚህ ጋር እግዚአብሔር ለሙሴ ያዘዘውን ነው የሚለው ወይም ለእስራኤል ያዘዘውን ያዘዘው እስራኤል ነው በርግጥ ሙሴ ያዘዘው አይልም ግን የሙሴ ህግ ግን ይላል ተውራት ሞሼ ሼፔር ተውራት ሞሼ ሼፔር I don't know አግዘኝ እኔ አላቅም እዚህ ጋር ተውራት ሞሼ የተባለው የሙሴ ህግ ነው እሺ ሌሎችም አሉ ሚልኪያስ አንድ አይቼ ነበር እስቲ ቆይ እስቲ ሰምተኛል አሁን ነው የሰማው ከዚህ በፊት ያልከው በባለፈው ምን እየጠየቀህ ነበር የአይሁድ እኔ የአይሁድ ፋሲካ በእናንተ መጽሐፍ የአይሁድ በዓል ሲባል ሃይማኖትን ከእናንተ መጽሐፍ ነው ያለው እንደ የእግዚአብሔር ነው የሚባለው ለምሳሌ ክብረት አይሁዳዊ ሆነ በቃ በዘርም በምንም ይሁንና አይሁዳዊ ከተባለ እንጂ ያ የክብረት በዓል አይደለም በዓሉ የእግዚአብሔር ነው እምነትን አይደለም አዲስ ኪዳን ነው ማለት ለእናንተ ነው የተሰጠው አይ እኔ እሱ አይደለም አዲስ ኪዳን እንደዚህ አይነት ገለጻዎች አሉና የአይሁድ በዓል የተባሉ ብዬ ጠይቄህ ነበርና እምነት እንዲሁም ሃይማኖት ያለው አዲስ ኪዳን ላይ አገኘው ብዬ ነው የጠየቁ ሃይማኖት ስትል ሃይማኖት እምነት በሚለውማ አድራሻ እንጂ አድራሻ የከሌ አይደለም የእግዚአብሔር በዓል ማለት እምነትን የሚገልጽ አይደለም አዎ ስለ እምነት አይሁድ አንድ ሪፈር ካደረግ ግን የአይሁድ በዓል ካል መጠሪያ ያለው ማለት ነው ሃይማኖት ሆነ የአይሁድ ፋሲካ የአይሁድ በዓል የአይሁድ ምናምን የሚባል ነገር ከእናንተ ነው የሰማነው መጽሐፉ ተውራ ደግሞ የሚለው የእግዚአብሔር በዓላት እነዚህ ናቸው ነው የእግዚአብሔር በዓላቶች እነዚህ ናቸው ይላል እኮ የእግዚአብሔር ህግ እንደሚባለው የሙሴም ህግ ይባላል ልክ በዛው አካሄድ የሙሴ ህግ አይባልም የሙሴ ህግ አይባልም ነው የሙሴ ህግ ከተባለማ ችግር አለ ነው እምነት ነው ሃይማኖት ነው መሰረት ነው የሙሴ ህግ አይባልም ተውራት ሞሼ ምን ማለት ነው ተውራት ሞሼ ተውራት ሞሼ የሙሴ ህግ አይደለም ምን ማለት ነው ቶራ ሸል ሞሼ ከሆነ ነው ችግሩ የሙሴ ቶራ ከተባለ ቶራ ሸል ሙሼ ቶራ ሙሼ ከተባለ ሌላ ቶራ ሸል ሞሼ የሙሴ ኦሪትና የሙሴ ኦሪት አለ የሙሴ ህግና የሙሴ ቶራ ሸል ሞሼ ብራስቱ ይገልጸዋል ቶራ ሸል ሞሼ ለምሳሌ አሁን ለምሳሌ የክብረት መጽሐፍ አለ የክብረት መጽሐፍ አለ ቶራ እንትን ሰፈር ሸል ሞሼ ክብረት ካልሁይ አንተን የሚገልጽ ነው ያንተን ማለቤትነት የሚያንጸባርቅ ነው ለምሳሌ ዘጸአት 13:9 ላይ ተውራት አዶናይ ልበለው ያው ሐሼም ነው ተውራት አዶናይ በፒካ ምን ማለት ነው የእግዚአብሔር ህግ በአፍህ ማለት ነው አይደለም እንዴ በፔኻ በፔኻ ልክ በዛው ተውራት አዶናይ እንዳለው ተውራት ሞሼ ብሏል እሱ የቃል ነው ፔ የሚለው ቃል የቃል ነው በፔኻ የሚለው በቃል ንግግር እንጂ በጽሁፍ አይደለም ነው እሱ ሌላ ነው በቃል ኦሪት ነው የምጠቀሙት የእግዚአብሔር ህግ በአፍህ ይሆን ዘንድ ነው አይ እግዚአብሔርማ ህጉን ተናግሮ ጽፎታል ግን
መታሰቢያ ይሁንልህ እኮ መጽሐፉን ነው መጽሐፉ በህግ ነው ትማረዋለህ ነው እንጂ ስለዚህ በፔኻ ሲል ለምሳሌ እኔም በኮ ባፌ ደስ ይለኛል በቃል ያሁኑ ቶራን ግን የእግዚአብሔር ህግ ነው አይደል? የእግዚአብሔር ህግ ነው አይደል? ህጉ የማን ነው? የእግዚአብሔር ነው። ግን የሙሴ እንዳይሆን በዛው ልክ እንደዛው እንዳለው ቶራ ሼል አዶናይ አላለም። ቶራ አዶናይ ነው የሚለው። የቶራ ቃል ነው እኮ የእግዚአብሔር ቃል እኮ አይደለም እያለ የቶራ ቃል ነው የሚለው። በነገራችን ላይ ተውቆም የእግዚአብሔር ህግ የእግዚአብሔር ቃል ተጽፏል፣ ቶራ ሆኗል አይደለም። የማን ነው ላይ ነው ሐሳብ ያለው እኮ ቃል ምኑ ቶራ የሙሴ አይደለም። ቶራ የማን ነው? የፈጣሪ ነው። ልክ እሱ ሲጽፈው ቶራ አዶናይ አለው። የእግዚአብሔር ቶራ የእግዚአብሔር ቶራ ቶራ ሞሼ ሲልስ ቶራ ሙሼ ሲል ደግሞ የሙሴ ህግ አይደለም፣ አይመጣም። የሙሴ ህግ ነው ግን አባባሉ ሙሴ ስለተሰጠው ነው። በሙሴ በኩል ስለመጣ አይደለም። ሙሴ ባለቤትነት ቶራ ዶናይ ከተባለ ቶራ ሐሸም ከተባለ ለምሳሌ ቶራ ሐሸም ከተባለ የፈጣሪ የእግዚአብሔር ቶራ ማለት ነው። እሺ ህግ ቶራ ራሱ ቃሉ በአውዱት ግን ለሙሴ አይደለም እንትናችን ሙሴ ያለው የሙሴ ቶራ አለው ወይ ተከባለ የለም፣ ጭራሽ የለም። አይ የእስራኤል የሙሴ እንደዚህ ሲባል በአውዱ ይፈታል። በፍጹም በአውዱ አይደለም። እንደዛ ባል አስተምሮ ስለሌለ እኮ ነው። አሁን እኮ አስተምሮቱ መኖር አለበት ነው። ለሙሴ የተሰጠ ቶራ አለ ወይ ነው። ለሙሴ የተሰጠ ቶራ አለ፣ ነገር ግን ቶራን የሰጠው ሐሸም ነው ነው። ግን ለሙሴ የተሰጠው ሳይሆን የሚለው ይኸውልህ ሲጽፉት እነ ነህሚያ ምናምን ሲጽፉት ቶራ ሞሼ ብለው ጽፈውታል። ልክ ቶራ አዶናይ እንዳሉት ዘጸአት ላይ ነህሚያ ላይ ነው አንዱን ቅድም የጠቀስኩት እኮ ነህሚያ ቶራን ጽፏል ኖ የሙሴን ህግ ብለው ጻፉ ነው ማለት እኮ እነሱ እኮ ናቸው ያሉ እኮ። ታዲያ ቶራን ሲጻፍ አሁን በቶራ ነው አሁን ለምሳሌ የሙሴ ህግ ሲባል አዲስ ኪዳን ብቻ አይደለም የእግዚአብሔርን ለህዝቡ ወይም ለሰው የሚሰጠው የተሰጠውንም ደግሞ ሊገልጹበት ይችላል። እሱ በዓላት አሁን ለምሳሌ በዓል ማለት ነው መስዋዕት የምታቀርብበት ማለት በዓላት ማለት ለምሳሌ መስዋዕት ነው። መስዋዕት ይቀርባል እና ያንን በዓል የተባለው ማንም የሚያቀርበው ህዝቡ ማንም እስራኤል አይሁድ ማለት ነው። በቃ አማኝ የተባለው ከእስራኤል ውጭ ማለት ነው። አህዛብም ያቀርባል ታውቃለህ። አህዛብ ያው እንትኑ ገብቶ በምንድን ነው ሳይገባም ያቀርባል አለ በዳስ በዓል ያቀርባል። የአንድ በዓል አለ አህዛብ የማይፈቀድበት አይ አይደለም የማይፈቅ እንደውም ሌላው መጻተኛ ነው። አህዛብም ሆነ ምን ያው ከገባ ማለት ነው። ለምሳሌ የቂጣ በዓል ላይ መጻተኛ አህዛብ መጻተኛ ይባላል። በነገራችን ላይ መጻተኛ አህዛብ ይባላል እንዴ? ከገባ ሀገር ውስጥ እንትን ህጉን ተቀብሎ ምናምን ከኖረ መጻተኛ ነው። ጌር ይባላል። ግን እስራኤል ሀገር የኖረው መጻተኛ ይባላል። በመኖር ብቻ አይባልም ነው። አይ ህጉንማ መቀበል ምናምን መገረዝ እሱማ አለበት። ዝም ብሎማ አይደለም። ስለዚህ ቦታ ከ12ቱ ነገደ እስራኤል እንትኑ ምንድን መጻተኛ የሚባለው በነገራችን ላይ እስራኤል ለ12ቱ ነገደ እስራኤል ተከፋፍላለች። ያ አንዱ አህዛብ ለምሳሌ እምነቱን ቢቀበል ከየትኛው ነገር ነው ቦታ የሚካፈለው ነው? ከየትኛው እንስጠው? መጻተኛ ማለት በቃ ርስት የለው ዘሩ ወደ አይሁድ ተቀብሏል፣ ግን ቦታ ይቀበል አገሯ ኦልሬዲ በካርታ ተሰጣለች። ከማን ነው የሚሆነው ነው ዋናው ነጥብ። ጋብቻ ከሆነ በተጋባበት ይሄዳል በባሉ ወይም እንደዛ። ነገር ግን ንጹሕ የሆነ ሰው በመንገድም ላይ ያልሆነ ፋሲካን ባያደርግ ያ ሰው ከህዝቡ ዘንድ ተለይቶ ይጠፋል። እግዚአብሔርም ቁርባን በጊዜው አላቀረበምና ያ ሰው ኃጢአቱን ይሸከማል። በመካከላችሁም መጻተኛ ቢኖር
ለእግዚአብሔር ፋሲካን ያደርግ ዘንድ ቢወድ እንደ ፋሲካ ስርዓት እንደ ፍርዱም እንዲሁ ያድርግ። ለመጻተኛና ለአገር ልጅ አንድ ስርዓት ይሁንላችሁ። ኦኬ አሁን ያነበበው በነገራችን ላይ ሁለተኛ ፋሲካ የሚባል አለ። ኦኬ ልንገርህ። አሁን ይሄ በእናትህ ወንጌል እኮ ነው። እሺ ልንገርህ። ለምሳሌ እስራኤላውያን ቁስል ያለባቸው በመውለድ ራሱ የወር አበባ የሚባል ነገር እርክስና ያለባቸው የፋሲካን ቁርባን ማቅረብ አይችሉም። ይህ ነገር ከመጣባቸው ቆይ እንደዚህ ይላል ከላይ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ወይም ከትውልዶቻችሁ ዘንድ ሰው በሬሳ ቢረክስ ወይም ሩቅ መንገድ ቢሄድ እርሱ ደግሞ ለእግዚአብሔር ፋሲካን ያድርግ ይላል። በሁለተኛው ወር በ14ኛው ቀን በመሸ ጊዜ ያድርጉት። ከቂጣ እንጀራ በየትኛው ወር ነው አሁን የወጡ? በየትኛው ወር ነው? ያኛው የመጀመሪያ ወር ነው አይደለ? መጀመሪያ አንደኛው ወር አለ። አሁን ለምሳሌ የቀይ ጊደር አፈር የሚባል ታውቃለህ? የቀይ ጊደሯ የምትቃጠለው በዝርክስና ውስጥ ያሉ የቀይ ጊደር አፈሯ ታነጻለች። ቀይ ጊደሯ ከሌለች በነገራችን ላይ እነዚህም አይበሉም። በዛ ካልተረጩ የምታነጻው ይችላል። እነርሱም እስከ ነገ ምንም አያስቀሩ፣ ከእርሱም አጥንትን አይስበሩ። አጥንትም ይቀርባል። በነገራችን ላይ ፋሲካኛ አጥንት ይቀርባል። አጥንቱ የሚቀርበው ምንድን ነው? ይሄ ፈጣሪ በተዘረጋሽ ክንድ ነው። ዝሩዓ ይባላል በዕብራይስጥ፣ ክንድ ነው የሚባለው። አውጦናል ነው። አጥንቱ አይሰበርም፣ አይበላም። አጥንቱ ያልተሰበረው በአዲስ ኪዳን ማን ነው? ፔሳህ ምን ታውቃለህ? ፔሳህ ራሱ ስሙ ምን ታውቃለህ? ፔሳህ ማለት እኮ አጥንቱ ነው። ቁርባን፣ የፋሲካ ቁርባን እኮ አጥንቱ ነው ስሙ ራሱ በስም ደረጃ ከ ይህንን ሰርች አድርገው ፋሲካ ቁርባን ከተባለ የፋሲካ ቁርባን አጥንቱ ነው። ፋሲካ ከተባለ የፋሲካ ቁርባን ከተባለ ዝሩዓ የሚባለው ነው በአይሁዳውያን። በእኛ ፔሳ ፋሲካ። እሺ ግን እስቲ የፋሲካ ቁርባን ከተባለ ፋሲካ ከተባለ እንትን አጥንቱ ነው። ለምሳሌ የፋሲካ ቁርባን ወእሼም ሎ ይስበሩ እንዴ ይስበሩ ነው መስበርም ራሱ ይሽብሩ አይስብሩት ነው። ሎ ይሽብሩ ማለት ሎ ይሽብሩ አይስበሩት። አዎ ሎ ነው። ወእሼም ይላል። ኤሴም ነው ቦንስ የሚለው ወኤሴም እኮ ምን መሰለህ? ፔሳህ የአሹ ፔሳህ ምንድን ነው? የፋሲካ ቁርባን ፋሲካ ነው አይደለም። ኤሴህ ነው የሚለው አጥንቱን አይደለም። ፔሳህ ነው የሚለው ህጉ። የፋሲካ ህግ ምንድን ነው እኮ የፋሲካ ህግ ምንድን ነው ሲባል ስለ አጥንቱ ነው የሚናገረው። የፋሲካ ህግ የነገረ አይስበሩ የሚለው አንድ ህግ ነው። በቃ እሱን ነው የሚናገረው። እሺ እና ስለዚህ በመንገድ ምናምን ያሉት ከአንድ ወር በኋላ ያደርጋሉ ነው። አዎ ያንም ደግሞ ምን መሰለህ? በርክስና ውስጥ ያሉ ለምሳሌ ፋሲካ ያልተገረዘ አይበላም ቁርባኑ። አካለ ስንኩል የሆነ አይበላም። ስለዚህ ያ ነገር ሲጸዳ ይቆያል ለሁለተኛው ወር። ለምሳሌ ለዛ ነው ፋሲካን ያላከበረ መቼ ፋሲካን ያክብር እንዴ? እኛ ነፃ አልወጣንም ያሉ ሰዎች ከዛ ነፃ ከሆኑ በኋላ የአንድ ወር መዘጋጃ ይሰጣቸዋል። ለምሳሌ ንስሐ የሚገባ ካለ ምን ካለ የአንድ ወር ዝግጁ ያደርጋል። ከዛ በኋላ ያን ያደርጋል ነው። አዎ ስለዚህ እነሱ አንድ ወር ይቀራቸዋል። ንጹህ የሆነ ሰው በመንገድም ላይ ያልሆነ ምንም ተመችቶት ያለ መጻተኛም ሆነ ያገር ልጅ ያልተገረዘ አይበላም። የፋሲካ ቂጣ አንድ ነገር አለ፣ ያልተገረዘ አይበላም። አዎ እሱን አውቃለሁ። ነገር አልበሉም ወይ እኮ አልበሉም። ያልተገረዘ ማለት ብልት ብቻ ነው። ታውቃለህ 40 ዓመት በልተዋል። እስራኤሎች በልተዋል። በምድረ በዳ ተገርዘዋል። በምድረ በዳ አንድም የተገረዘ የለም። ኢያሱ ነው ሲገቡ የገረዛቸው። ተገርዘ አዎ ግን ምንም የተገረዘ እኔ እንጃ አላየሁትም። የለም የተገረዘ የለም፣ አላስተዋልኩም። መጽሐፉም አይልም፣ የሊቃውንት መጽሐፍም አይልም። አልተገረዙም። የተገረዘ የሚለው ቃል በነገራችን ላይ ግርዛት ምንድነው ሲባል ኦርላ ነው። ኦርላ ምንድነው ሲባል
ለአትክልትም ይሆናል። ኦርላ ማለት ምንድነው? ኦርላ ለምሳሌ አብርሃም ኦርላህን ክላ ሲባል እኮ ኦርላ ምንድነው ነው? ኦርላ ራሱ እኮ ምልክት የለውም። ኦርላ ታውቃለህ እንደሆነ ምልክት የለውም እንደማለት አይደለም። ኦርላ እንትኖች ለምሳሌ የ3 ዓመት ፍሬ ኦርላ ተብለዋል። ኦኬ ሰርች አድርገው እሱን ኦርላ ምንድነው ብለህ ኦርላ የ3 ዓመት ፍሬም ኦርላ ተብሏል። ልብም ኦርላ ተብሏል። ኦርላ ይባላል ልብም። ሶስት ነገር አለ። ስለዚህ እሱም ነገር አለ ነው። ምንድን ነው ጌልጌላ ነው የሚባለው አንዱ ቦታ የገረዛቸው እያሱ ሲገቡ የክምር ያረገ የገርዛት ክምር ያረገበት። አዎ ኦኬ። እንዴት እዚህ እንደደረስን ኦርላን ደግሞ ነው። ኦርላን ግርዛት ልብ አለ፣ የልብ ግርዛት አለ። ግርዛት የሚለው በነገራችን ላይ ያው ዕብራይስጡ አይገልጽም። ኦርላ የልብ አለ፣ የፍራፍሬ አለ። የ3 ዓመት ፍሬ ኦርላ ይባላል። አብርሃም አባታችንም ኦርላህን አስወግድ ነው የተባለ፣ የልባችሁን ኦርላም ተብሏል። ስለዚህ የትኛው ነው ብልት ራሱ የሚባለው ነገር አስቸጋሪ ነው። የ3 ዓመት ፍሬ ያልከኝ የት ጋር ነው እስቲ? ሸለፈት የሚባለው ያው መገረዝ ሸለፈት ይለዋል። የልባችሁ ሸለፈት አንድ ኦርላ ላሳይ። እንዴት እዚህ እንደደረስን ግን ምንም የማውቀው ነገር የለም። አይ ቲንክ እንደ ወንዝ ነው ያፈሰስነው። ኦኬ አንድ ቆይ ዘሌዋውያን ግባ። ዘሌዋውያን 19:23 ነው ይወስድ። ዘሌዋውያን 19:23 እስከ 25 ያለው ዘሌዋውያን 19 እስቲ እንትኑ ስሎ እየሆነብኝ ነው እዚህ ጋር ዛሬ። አይ ቲንክ ኔትወርክ እኔ ጋር ችግር አለ መሰለኝ ነው። እሺ 19 ስንት 23 እስከ 25 ወደ አገሩም በገባችሁ ጊዜ የሚበላ የፍሬ ዛፍ ሁሉ በተከላችሁም ጊዜ ፍሬውም እንዳልተገረዘ ኦኬ ያው መገረዝን ያወራል እዚህ ጋርም እንዳልተገረዘት። ኦኬ ስቲል ያው ሌቪቲከስ 19 አርላቶ ያልተገረዘ ኦርላ የሚለው እንትን ስርወ ቃሉ እሱ ነው፣ ግን ያልተገረዘ እንደማለት ነው። ሸለፈት ፍሬስ ነው። አይ በቃ ኦርላ ምንድነው? ለልብ የሆነው ልንገርህ፣ ለልብ ኦርላ ተብሏል። አዎ እሱን ኤርሚያስ ላይ ነው እንደውም አንድ ቦታ ይላል። ስለዚህ አብርሃም አባታችን ግርዛት የሚለው ነገር ኦርላ የሚለውን ነገር ራሱ እንዴት አወቀ ነው? ግርዛት ሲያደርግ ኦርላ ከተባለ እንዴት አወቀ ነው? እሱ ራሱ ሌላ አለ። ባይ ዘ ዌይ ሲጻፍ እኔ አሁን የተለያየ አይነት አመለካከት አለ። የተጻፈው መቼ ነው የሚለው ላይ አብርሃም ያለውን ኤግዛክት ቃላት እጁም ቢቆርጥ ኖሮስ ነው። እጁም ቢቆርጥ ኖሮስ ኦርላ ሲባል አይ እንደሚገባውን ያናገረው ነው። እኔ ምንድነው አሁን ቃል በቃል መጽሐፍ ቅዱስን የማንበብ ችግር ይሄ ነው አስቸጋሪ የሚሆነው። ቃላት ነው እኮ ኦርላ ምንድነው? ለፍራፍሬ ከተሰጠ ነው። ኦርላ የሚለው ቃል የተጻፈው ይኸውልህ
ይሄ ብልት ጋር የሚገናኝ ነገር አይደለም ነው። ብልት ጋር የሚገናኝ ነገር አለ። አሁን ግርዛትም ሲባል ያልተገረዘው ለምሳሌ እስራኤል ሀገር ያልተገረዙ አይኖሩም የሚል ቃል አለ አይደል? አይገባብሽም። እንታ ቃል ኢሳይያስ ላይ አለ። ስለዚህ ያልተገረዘ ማለት ብልቱን የቆረጠ ሳይገባውም ሲገባውም ዝም ብሎ በባህል የቆረጠ አይደል ይገባ። ይኸውልህ ምን ይላል መሰለህ? ቆየት አለ ዘፍጥረት በትክክል እንደሚገባው ነው የነገረው። 12:27 ነው እንደዛ መሰለኝ አብርሃም አባታችን የተነገረው ቃል ኡነማልቴም ኤት ቤሻር አረልካቴም ባሳር ስጋ ማለት ነው። የስጋችሁን ነው የሚለው ማለት ነው። ስጋ ነው ባሳር ይላል። እዛ ጋር በኋላ ምን ይላል? ኦርላ ባሳር እውነትህን ነው። ፍሌሽ ይላል። ስጋ ነው። ካተም ኦፍ ዩር ፎርስኪንስ ያው ፎርስኪን ሲባል ወይም እንትኑ ሲባል የዘር እንትን የታወቀ ስለሆነ ነው። ሁለተኛ ደግሞ ይሄ የተጻፈው በኋላ ላይ ኦርላ ነው ያለው። አይ ሊብራይስቱ አሁን ኦርላ ነው በኋላ ነው የተጻፈው። ይሄ አብርሃም አይደለም የጻፈው። በኋላ ሲጻፍ ለአድማጩ እንዲገባ ተደርጎ ነው። በሙሴ ምንኝ እኮ ነው ግልጽ አይደለም እያሉ ያለው። አይ የስጋችሁን ሸለፈት ሲባል የታወቀ ነው እንግዲህ እንስሳቶችም ደግሞ ሸለፈት አላቸው። እንትኑ አትክልቶች ሸለፈት አላቸው። ሸለፈት የልብም ሸለፈት አለው ነው። ምልክት ካልሰጠው አብርሃም አባታችን ራሱ የሰውነትህን ኦርላ ከተባለ አብርሃም ማወቅ አይችልም። የትኛውን የሰውነቱን አካል እንደመገረዝ ራሱ አያውቅም ነው። ይገባዋል ነው። እኔ ደግሞ ይገባል። ኦርላ የሚለው ቃል አሻሚ ነው ነው የሰውነቱ ኦርላ ነው። የልብን ከተባለ ለምሳሌ ልብን ገርዝ ሲባል አንድ ሰው ወደ ብልቱን ይገርዝ። የስጋህን ሸለፈት ቢባል ኦርላ ነው አይደል? እንደዛ አይነት ቃል ራሱ ተጠቅሞ ከተናገረው ይገባዋል። አለዚያ ደግሞ ይነግረዋል፣ ያስረዳዋል። የትኛውን ስጋዬን ካለ ያስረዳዋል። ችግር የለውም። አዎ ለምሳሌ አይተህ ከሆነ ኤሌዘርን ሲያሳምነው አብርሃም እና እግዚአብሔር የተነጋገሩት ቃል በቃል እንደዚህ ነው ብለህ ታምናለህ? እንደተጻፈው እዛ ላይ ምን መሰለህ አብርሃም አሁን ገብቶታል። ለምሳሌ ኤሌዘርን ሲያምነው አይተህ ከሆነ እጁንም በጭኑ አስገባ ይላል። የመጀመሪያው ቃል ኪዳን ምልክት በዝንዳ ማለው ነው። አብርሃምም ቴስታመንት የሚለው ቃል የእንግሊዝኛው ራሱ ከሱ ነው የመጣው ይባላል። ጭኑን ወሰደ፣ ያ ጭኑን ወስዶ አስገባ ነው። ምን ለምንድን ነው ሲባል ያው የመጀመሪያው መሐላ የመሐላ የቃል ኪዳን ምልክት ይሄ ነው፣ በዝማልልኝ ነው። ስለዚህ እነዛ ነገሮች ብዙ አደርግሃለሁ ነው። ቅኔ እኮ ነው አሁን